እንዴት ነው እነዛ ነገሮች ቀስ በቀስ ነው እየተራገፉ የሚመጡት? የፊት መጨማደድ ሊያጋጥምህ ይችላል። ይሄም ቢሆን ግን ትዕግስት አስፈላጊ ነው። ያው ክርስቲያን ስለሆነች በጌታ ስለሆነች እድገት አይሰጣትም እና በእድገትም ችግር ነበር። አንደኛው መበርታት። ጋሽ ብሬ እንኳን ወደ ካሴት ፖድካስት መና ስቱዲዮ መጣ። እግዚአብሔር ይመስገን። ያንተ አገልግሎት ከጀርባ ነው ያለው ይባላል። ያንተ አገልግሎት ብዙ ጊዜ በመድረክ ላይ በቸርች በሙሉ ጊዜ አገልጋይነት ባይሆን እንኳን እንደዚህ ባዘኑ ሰዎች መሃል ወይ ደግሞ አዲስ በሚጋቡ ሙሽሮች መሃል በመገኘት ታላቁን የህይወት ምዕራፋቸውን የመጀመሪያ ቀን በመገኘት በእንደዚህ አይነት አገልግሎት ነው የምትታወቀው። እንዴት ነው ወደዚህ አይነት አገልግሎት የገባኸው? ይሄ ብዙ ጊዜ የምጠማውም አገልግሎት ነው። አንድ የብዙዎች ጉለት መሸፈን በውስጤ የሞላ ነው። መርጬ አልሄድም። ሁሉንም ድሃ የለ ሀብታም የለ ሁሉ ጋር ጓዳ እገባለሁ። በተለይ ብዙ የሌላቸው ቦታ ብገባ ደስ ይለኛል። በብዙ ችግር ውስጥ ያሉት ገብቼ ጉለታቸውን ሸፍናለሁ፣ ዘምራለሁ፣ አገለግላለሁ ባለኝ ጸጋ። ይሄ በውስጤ የሞላ ጸጋ ነው። በጣም ደስ የሚል አገልግሎት ነው። ባዘኑ ሰዎች ወይም ደግሞ ደስታቸውን በሚጀምሩ ሰዎች መካከል ተገኝቶ የእግዚአብሔርን ቃል መስበክ፣ መዘመር። እኔ ምናልባት አንተን ያወቅኩ በእናቴ የሐዘን ጊዜ በለቅሶ ቤት መጥተህ ስታጽናና ነው። በጣም ደስ ብሎናል። በጣም ተባርከናል። እግዚአብሔር ይባርክህ። አሜን። ከዚህ በፊት አንተ ወደዚህ አገልግሎትም ከመምጣት በፊት ጌታን እንዳገኘ መዝሙሮች በተለያዩ አሁን መዝሙር ቤት እንደሚባለው ወይም አሁን መዝሙር ቤት ቀርቶ በዩቲዩብ በተለያዩ በሶሻል ሚዲያዎች ነው መዝሙሮችን እያገኘን ያለ ነው። በዛ ጊዜ ግን ምንም መዝሙር በሌለበት ጊዜ መዝሙር መጽሐፍቶችን ይዘህ በተለያዩ ቦታ እንደምትሄድ ሰምቼ ነበረ። ጌታን እንዴት ነው ያገኘኸው? እንዴት ነው ወደዛስ ስራ የገባኸው? ጌታን ያገኘሁት እኔ በተለይ ናዝሬት 07 ይባላል የሴተኛ አዳሪ ሰፈር ነው እና እዛ ውስጥ ነው ያደግኩትም። የኔ ጓደኞች በህይወት የሉም፣ ሞተዋል። እግዚአብሔር ከዚህ ከሚያስቀይም እርኩሰት ከበዛበት ቦታ ነው መንጥቆ ያወጣኝ እና ከዛ በኋላ ጌታን አግኝቼ ወዲያው ነው ወደ እግዚአብሔር ቤት መግባት የጀመርኩት። ይሄ ያላለም ያመነታ ሳይሆን እለት እለት የመሄዴ ባህሪ በጣም የፈጠነ ነው። ጌታን እንዴት አገኘ? ጌታን ያገኘሁት ምስራች ድምፅ ድሮ የሬዲዮ አዎ፣ ከዛ ነው ብዙ ጊዜ መዝሙር ሰማ ነበር። ያ ነው ልቤን ነክቶኝ ወደ ሰሜን መሰክሶስ አካባቢ ቸርች ሄጄ ጌታን ያገኘሁት። እዛ ነው ያገኘሁት 04 ሰሜን መሰረተ ክርስቶስ። እዛ ነው ጌታ ሰው በግል መስክሮልህ ነው? በሬዲዮ መዝሙሮች። ከዛ ቀጥታ ወደ መዝሙር ገባ። ድምፅህም በጣም ቆንጆ ነው ስትዘምር ሰምቻለሁ። ወደ መዝሙር የተሳብክበትን አብዛኛ ወደ ቸርች ከመጣ በኋላ የመዘመሩ ነገር በውስጤ ይሞላ ነው እና ስለዚህ ያን አገልግሎት እየጨመርኩበት ነው፣ እያበዛሁት ነው ሄድኩትና በተለይ አንዳንድ መዝሙሮች ውስጤ ገብተው ራሳቸው ፈንቅለው የሚወጡ ነገሮች ውስጤ የበዛ ጊዜ ነው ያለው እና በዚህ የተነሳ ደስተኛ ነበርኩኝ። ወደ ጌታ ስመጣ ወደ ቸርች መሄጃው ላይ ሲኒማ ቤት ነበር። በተለይ የህንድ ፊልም በጣም ነው የሚፈትነኝ። ሁልጊዜ ወደ ቸርች እየሄዳለሁ ስል አንዳንዴ ተሳስቼ ወደ ፊልም ቤት እገባለሁ እና ስላሸገረኝ ይሄ ነገር አቅጣጫ ልለውጥ ብዬ በሌላ መንገድ መሄድ ጀመርኩ። ከዛ በኋላ ምኞቴ መንገድ ላይ ተውኩት ቀረ። ወደ ቸርች መጣበቅ ጀመርኩ። እዛም አዳርም ማድር ነበር አብሬ። በቃ ጸሎት ከተባለ በፊቱ ነው የምደፋ የነበረው፣ በፊቱ ነው የምሆነው የነበረው። የዛን ጊዜ ጸጋ እየበዛልኝ እየጨመረ ሄደ። ወደ ቸርች ከመጣ በኋላ ወደ አገልግሎት ለመሄድ ብዙ ጊዜ ፈጀብህ? አልፈጀብኝም። አንድ እዚህ ምሳሌ 11:3 ላይ እንዲህ የሚል ቃል አለ፣ ቅኖችን ቅንነታቸው ትመራቸዋለች። በጣም የሚገርም ነገር ነው። ስለዚህ በውስጥ ያለው ቅንነቱ ስለሆነ በቃ ልቤ የመሄድ ነው፣ በቃ የማገልገል ሳንቲምም አልፈልግም። ባይኖረኝም በእግሬ ሄጄ ብዙ ቦታ አገለግልም ነበር እና ስለዚህ በእነኚህ ዘመናቶች
ባለመሰልቸት ሮጥ ነበር፣ ባለመሰልቸት ይሄድ ነበር፣ ባለመሰልቸት ደግሞ በጌታ ፊት አዳር አድር ነበር፣ ባለመሰልቸት ጎበኝ ነበር እና ይሄ የኔ በውስጤ የሞላ ጸጋ። በዛ ጊዜ የነበረው የስደት ጊዜ ነበረ። አዎ በስደቱ ጊዜ ነው ጌታን ያገኘው። አዎ ያገኘሁት ጊዜ የስደቱ ዘመን ነው። ያ የስደቱ ዘመን በጣም ችግር ነው። አንድ እኔ ያጋጠመኝ ፈተና ምንድን ነው? የኑሮም ችግር ነበረብኝ። እንደገና ደግሞ ስደቱም ነበር። ሁለቱ በጣም ከባዶች ናቸው። የኑሮ እንኳን ነገር ተሳክቶ ቢሆን ያኛው ቀላል ነው። ግን ሁለቱ ስላሉ ብዙ ጊዜ እቸገርም ነበር። አንዳንድ ጊዜ ይርበኝም ነበር እና እራብም ነበር፣ እጠማም ነበር። በዚህ የተነሳ ብዙ ችግሮች ነበሩ። ሌላው ምንድን ነው? ገደብ የለኝም የሚሄድ ወጣ ነበር። በተለይ አክስት ጋር ጋሽ ተረፈ ቤት ትንሽ ጊዜ ተቀምጬ ያለው ሌሊት 9 ሰዓት ተነስቼ ነው ሰሜን አጥቢያ ላይ ልጸልይ የምሄደው እና አንዳንድ እህቶችም ነበሩ። ያንተ አክስት ነበረች፣ አብረን እትዬ ብርሃኔም አለች፣ ሙሉዬም ነበረች እና እዚያ ያሉት ሁሉ በእግዚአብሔር ፊት እናነባ ነበር እና ከዚህ የተነሳ የተወሰነ ዓመታት ሁሉ ከዚህ ቤተሰብ ጋር ደስ ብሎኝ፣ በተለይ መናገር የሚገባኝ ቤት ይሄ ቤተሰብ እንጀራ ከምረው ነው የሚያቀርቡት። አረሰውም በነጋሽ ተረፈ ቤት ብርሃኔ እንጀራ ከምረው ነው። እንጀራው ራሱ ብዙ ነው፣ በጣም አንድ ሰው የማይበላ ብዙ እንጀራ ነው እና ያ ቤተሰብ በህይወት የማይረሱ በመከራዬ ጊዜ ከኔ ጎን የቆሙ ሰዎች ናቸው። ሁላችንም ያደግንበት ቤት ነው ስለሆነ ያ ብዙ አዝናንቶኛል፣ ብዙ ረድቶኛል። አሜን። ከዛ በኋላ ደግሞ በመከራ ያሉትን ሰዎች ጎበኝ ነበር። በተለይ አንድ እህታችን እምዩ ምላት አለች፣ አሁን ታማለች። እሷ በመከራ ጊዜ አብረን ብዙ እናነባ የነበረች እህቴ ነች። አብረን እንጮህ የነበረ በመከራም አይዞ ብላ የምታበረታታኝ ውድ እህቴ ነች። ከነሱ ጋርም ብዙ አሳልፍ ነበር። የራሴ የሆነ ነገር ደግሞ አልነበረኝም፣ ማደሪያም አልነበረኝም። ከዛም ከወጣ በኋላ ብዙ ጊዜ የማደሪያ ስፍራ ቅዱሳን ጋር ነው ማደር የነበረው። ዘመናቸውን ይባርክ። ባሳለፍኳቸው ጊዜ ከኔ ጎን የተሰልፉ እህቶቼ ወንድሞቼ አረሳቸውም በጠቅሳቸው ብዙዎች ናቸው እና እነሱ ጋር ሆን ነበር። አንድ ቀን ግን አረሳውም ማድርበት አጥቼ አንድ ወገኖች ጋር ሄዳለሁ ብዬ 12 ሰዓት ሆኗልና ሀዲዱ ስር ነው ቦታውን አረሳውም። ወደ 12 ቀበሌ ለቤት ስል ለምንድን ነው የምታንከራትተኝ አልኩት። ጌታ ነው ያልኩት። ለምን ታንከራትተኛለህ? ሁሉ አለ፣ ብሩ ወርቁም ሀጌ ላይ ያንተ ነው ስለው የሰው ልጅ ለራሱ መጠጊያ አልነበረውም ይላል። ለቀበሮች ጉድጓድ አላቸው፣ ለወፎች መሰፈሪያ ያላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ስፍራ አልነበር። አሃ ይሄ መንገድ አንተ የሄድክበት መንገድ ነው። አዎ በቃ ከዚህ በኋላ እኔ ይህን የጸሎት አርዕስት አቆማለሁ ብዬ ተውኩ። የጸሎት አርዕስት ትቼ እግዚአብሔር ባለው በዛ ጠብቅ ባለኝ ነገር እየጠበቅኩት ይሄድ ነበር እና አንድ ጊዜ አስታውሳለሁ ቸርች ደግሞ እናድር ነበር። ሰሜን አጥቢያ ላይ 3 ወንድሞች ሆነን እናድራለን። አንድ ቀን ራበንና መሽቷል፣ የምንበላው ነገር የለም። በኋላ እንጸልይ አልኳቸው። ለምን አሉ? ሆዳችንን ጌታ እንዲሞላው እና መቼም ይሄ ሞኝነት ነው። የራበው ሰው ይቆርጠዋል እንጂ ሆዱን በሰላም ይተኛል አይሞላም ባዶ። እና ስለዚህ ተንበረከክን፣ ጸለይን። ይገርማችኋል የእግዚአብሔር መንፈስ መጣ። አሜን። አጽናናን። አሜን። ተኛን፣ ሳይርበን አደርን። አሜን። በማግስቱ ወገኖች ፈለጉንና ቀዮ ስጋ አልጫ አበሉን። የማታውን ምትክ እግዚአብሔር በዚያ ሁኔታ አስታውሳ። ይሄ አሁን ሞኝነት ነው፣ ብፌ ሆነ ሞኝነት ነው። በስጋ ስታዩት በጣም ሞኝነት የሞላው ነገር ነው እና በዛ አይነት ሁኔታዎች ይመራን ነበር። ክርስትና ሁል ጊዜ ሞኝነት እና ሌላው ደግሞ ምንድነው አንድ ጊዜ አሰላ ልንሄድ ብለን ያኔ ያው ሞባይል የለም፣ ተያይዘን ከጓደኞች ጋር ስንል ልክ ናዚት መኪና ተራ ወደ አሰላ ልንሄድ ስንል እናንተ 3ታችሁ አትገቡም አለን ረዳቱ። እሺ አለን እና ወደ ኋላ ተመለስን። ያው በድሮ ጊዜ የሚታወቅ ጮርናቄ የሚባል ብስኩት አለ፣ እናንተ አሁን ታውቁታላችሁና ያኔ ርካሽ ነው፣ 5 ሳንቲም ነው የሚሸጠው እና በጣም ይጣፍጣል። እዛ ገብተን በልተን ተነስተን ሄድን። በሌላው ሎንችና ስንሄድ ልክ አዋሽን አልፈን
ዴራ ስንደርስ ያሎንችና ተገለባብጦ ሰዎች ደም አክሲደንት ደረሰባቸው። ይሄ አትገቡም ያሉ አንድ ላይ በእናንተ መኪና ውስጥ አይደለም አትገቡ ብለን ቀርተናል እኛ። አዎ እነኛ የሄዱት ደም በደም ሆነው ተገለባብጠው ጌታ ወይ እንዴት አዳንከን ብለን እግዚአብሔር ፈቃድ እንግዲህ አሰላ 6 ሰዓት ገባ። ስልክ የለም ወገኖች እንዴት እናገኝ? ከዛ በኋላ ላይ እዛም ሄደን እያለ ማጉረምረም የለም የሚል ጸሎት ጸልየን ነበር። አሜን። ችግርም ቢኖር ማጉረምረም የለም። መቼም ጸሎት ከባድ ነው። ከዛ እኔን አንሸራተተኝና ጣለኝ። ከላይ ቆሞ ማጉረምረም የለም አሉኝ እና ተነሳሁ። እኔም 12 ሰዓት ሆነ ወገኖች። መቼም ሰው ሀገር ሄዳችሁ 12 ሰዓት ያውም ይዘን ይዘን የመጣነው ሳንቲም የለም ሌላ ቦታ ላይ እንኳን ማትገቡበት ነው። በኋላ 12 ሰዓት ቆምን እዛ ናዚት መከታራ ላይ ያሰላ። በኋላ ቆምን። በዛ ጊዜ የገቢ ምንጫችሁ ምንድን ነው? የለም የገቢ ምንጭ በምንድን ነው? በቃ በእምነት ነው ትሄዳላችሁ፣ ታገለግላላችሁ። በእምነት ነው። በኋላ ነው እኔ መጽሐፍ እየሸጥኩ የኔን ነው የሚጠቀሙት እኛም ሶስቱ መጽሐፍ እየሸጥኩ ከሱ ነው እንትን የምንለው። ከዛ በኋላ አንድ ወንድም ከየት መጣ ሳንለው ወንድሞች ብሎ መጣ። ከዛ በኋላ ቅፍ አድርጎን ይዞን ወደ ቤት ወሰደን። እዛ ቆየን፣ አገለገልን። እነሱ ተመለሱ። እኔ ወንጌል ስሰብክ አንድ ቦታ ላይ አሰሩ። እስር ቤት ገባ። የገባሁት እስር ቤት ይሄ አባ መካከል ነው። ኦኬ። ስንት ዓመተ ምህረት ማለት ነው ይሄ? 67 ዓመተ ምህረት። ከዛ በኋላ መዝሙሮችን ማከፋፈል የጀመርከው መጽሐፍቶችን፣ መንፈሳዊ መጽሐፎችን፣ መጽሐፍ ቅዱሶችን ማከፋፈል ለቅዱሳን በተለያየ ሀገር እንደምትሸጥ እንደምታከፋፍል፣ በዛም ደግሞ መተዳደሪያ እንደነበረ ሰምቻለሁ። እሱስ የተጀመረው ቶሎ ወዲያው ነበር? ወደ 67 ዓመተ ምህረት 67። ጌታን በተቀበልክ ምን ያህል ጊዜ? በ65 ዓመት ነው። በ2 ዓመት ጊዜ ውስጥ አንተ ወደዛ ገብተሃል። ምንድነው ብዙ መዝሙር ቤቶች ነበሩ በዛ ጊዜ? አይ ብዙ የለም። 67 ዓመተ ምህረት ምናልባት በቃ የለም መዝሙር የለም። እንዲሁ በየቸርቹ ላይ ነው እንጂ መዝሙር የለም። የት ሀገር ታከፋፍል ነበረ? እኔ አንድ ድሬዳዋ ሄጃለሁ፣ ሐዋሳ፣ ደብረ ዘይት፣ ከዛ በኋላ አዲስ አበባ በኋላ ነው እንትን ያለውና በየእንትኑ ይሄን ወንጂ ሸዋ ለምሳሌ ወንጂ ሸዋ ብዙ ጊዜ ይሄን ነበር። እንዳውም እዛ ነው እንትናን ወንድሜ ደረጀን አብረን አንድ ክላስ ውስጥ መሬት ላይ እንተኛ ነበር። እዛው ቁጭ ብሎ ደረጀ ማለት ደረጀ ከበደ ዘማሪ ደረጀ ከበደ ወዲያው መዝሙር ያወጣል፣ ወዲያው እዛ ይዘምራል። ምንም ይሄ አሁን እናንተ እንዲህ ነው አለ የምትሉት የእንትኑ እሱ የለም። ወዲያው ያወጣል፣ ወዲያው በጊታር ይዘምራል። አብራችሁ ታገለግሉ ነበረ? በሄደበት እንዴት ነበር። ኦኬ። እሱ ነው የሚያገለግለው አብረን። ያው በ67 ዓመተ ምህረት ማለት የነሱ መዝሙሮች ናቸው የሚከፋፈሉት። ብዙ ዘማሪ የለም ነበር። አሁን ብዙ መዝሙር ቤቶች አዲስ አበባ ላይ ያው ኢትዮጵያ ውስጥ እንግዲህ ሐዋሳ፣ አዳማ ምናምን እንደዚህ ዲላ እየተባለ ብዙ መዝሙር ቤቶች የበዙት ወደ 90ዎቹ ወይም 80ዎቹ ማለቂያ ይመስለኛል አይደለ? 70 ቤቶች ውስጥ ነው ያላውቅም። 80 ቤቶች ውስጥ አሉ ብዙ መዝሙር ቤቶች። አንተ ከዛ በፊት ነው 67 ላይ መዝሙር ቤት እንግዲህ አለህ ነው የሚባለው። ምክንያቱም መዝሙር አከፋፋይ ነበር ከዛ ጊዜ ባልተጀመረበት ጊዜ። ከዛ በኋላ ስለማውቃቸው ነው። ስለዚህ በዛ ጊዜ የነበሩት የነ ተስፋዬ ጋቢሶ ወይም ሸዋዬ ዳምጤ፣ ከሸዋዬ ዳምጤም ጋር ከዘማሪ ፓስተር ሸዋዬ ዳምጤ ጋር ብዙ እንዳሳለፍክ እንዳገለገልክም ሰምቻለሁ። እስቲ እሱንም አጫውተን። ሸዋዬ በእርግጥ በታራ ጀምሮ ነው የማውቀው እና ስለዚህ ጥሩ መንፈስ የነበረው ሰው ነው። መቼም በመዝሙሮቹ እኔ የማረሰው ብዙ እንባረክ ያን የመከራውን ዘመን የምንጽናናበት መዝሙር ብዙ ጊዜ ይዘምር ነበር እና በጣምም ወደዋለሁ፣ ከልቤ ነው የምወደው። ስለዚህ ከእሱ ጋራም ብዙ ነው ያሳለፍነው። ከባለቤቱም አቢ ትባላለች፣ ከእሷም ጋራ ብዙ ነው ያሳለፍነው። ያው የመከራውን ዘመን ላይ ያው ቤቱም መሄድ ነበር እሱ ጋር እና ቅንነት ያለው ወንድሜ በጣም ያንን ነው። ሌላው ደረጀንም ወንድሜ ደረጀ በጣም ወድሃለሁ፣ ከልቤ በጣም ወደዋለሁ። ደረጀ ከበደ በጣም እስከዛሬ መዝሙሮቹ የምንባረክባቸው እና የመከራው ዘመን ላይ የሚያጽናና መዝሙር ነው። በጣም ወድሃለሁ፣ አንድ ቀን ግን አገኘሃለሁ፣ ወድሃለሁ፣ ከልቤ ነው የምወድህና
በአንተ ደስ ይለኝ። ሁልጊዜ የምጸልይልህ ወንድም ነኝ። ቤቱ አብረን መሬት ተኝተናል። እዛ እሱ ሄደበት እዚህ እንትን ላይ ምንድን ነው የሚባለው ወደ መስከረም ማዞሪያ ወደ ውስጥ ገባ ብሎ ነው የእሱ ቤት የነበረው አዲስ አበባ። እዛ አብረን ቤቱ አድር ነበር። ከናዚትም እየመጣው ጥሩ ወንድም ነው። የዛ ጊዜ ነው አንተም መዝሙር የገባብህ ከነዚህ አንጋፋ ዘማሪዎች ጋር አብረህ ስታሳልፍ። እስቲ ስለ መዝሙር ንገረኝ። እኔ መዝሙር በጣም ነው የምወደው ከልቤ ለምነግራችሁ እና አሁንም እኔ እወዳለሁ እና አንዳንድ ጊዜ እግዚአብሔር ትልቅ አምላክ ነው፣ በጣም በጎ አምላክ ነው እና አልከፈልኩበትም፣ ጎንበስ ቀና አላልኩም፣ ረጅም ጎዳና በእግሮች አልባተትኩም፣ በነፃ አገኘሁኝ ከአምላኬ ታደልኩኝ፣ ሰላም አለ አሜን። በነፃ አገኘሁኝ ከአምላኬ ታደልኩኝ፣ ሰላም አለኝ አሜን። ማይደፈር ሰላም አለኝ ኢየሱስ የሰጠኝ፣ መሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ በጭንቀት ላሉ አሜን። ማይደፈር ሰላም አለኝ ኢየሱስ የሰጠኝ፣ መሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ በጭንቀት ላሉ አሜን። በብርና በወርቅ ያልተገኘለት ንጉሥ በስልጣኑ ያልተከሰተለት፣ ጸጥታ አለ ውስጤ እረክቷል መንፈሴ፣ ሰላም አለኝ አሜን። ጸጥታ አለ ውስጤ እረክቷል መንፈሴ፣ ሰላም አለኝ አሜን። ማይደፈር ሰላም አለኝ ኢየሱስ የሰጠኝ፣ መሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ በጭንቀት ላሉ አሜን። ተባረክ ጋሽ ብሬ። በጣም በጣም ደስ የሚል ጊዜ ነው እያሳለፍን ያለው። አንተ በጌታ ሆነ 2 ዓመት ቆይተ ወደ መዝሙር ገባ፣ ወደ አገልግሎት ገባ። በ2 ዓመት ውስጥ ተለውጠ ሌሎችን ሰዎች ወደ ማገልገል ሄደሃል። ጌታን ከማግኘት በፊት ምን አይነት ሰው ነበር ካንተ? እሱ በጣም ከባድ ነው። በተለይ ያደግኩበት ሰፈር ብዙ ጓደኞች ሞተዋል። በባቡር ላይ ይሄዳሉ። ባቡር ላይ ማለት ውስጥ ገብተው አይደለም፣ ጣራ ላይ እየዘለሉ ይሄ ሰልባጅ እያመጡ የሚነግዱ በጣም የሚያስቀይም እንትን ነው። ብዙዎች ሞተዋል፣ ባቡር ቦልቷቸዋል። እና ከዚህ አስቀያሚ ሁኔታ የአክስቴ ቤት ራሱ ቡና ቤትና ሆቴል ስለነበረ ከዛ መውጣቴ ቀላል። እዛው ተወልደ ነው እዛው ያደግከው? ናዝሬት 07 የተወለድኩት የት መሰለህ? የተወለድኩት ግንብ ይባላል። ግንብ ገበያ ግንብ ገበያ ነው የተወለድኩት። የበፊት ግንብ ገበያ እዛ ነው የተወለድኩት። ያደግኩት ግን 07 ማለት የድሩዬ ሰፈር ነው እና የታወቀ ነው። አሁን እየተለወጠ ነው። አሁን እየተለወጠ ነው። ወንጌል ገባ። ወንጌል ስለገባ እየተለወጠ ነው እና ስለዚህ በዛ ጭምልቅልቅ ባለ ህይወት ውስጥ ነው የወጣሁት እና መጀመሪያ ያጎቴ ልጅ ጌታን አግኝቶ ነበር። እሱ ጌታን አልጸናም፣ ሞተ። በመጨረሻ ላይ ንስሐ ገብቶ ነው የሞተው። ከዛ እኔ ነኝ የቀጠልኩት። ከዛ በኋላ ላይ ያው አንድ ያክስቴ ልጅ ደግሞ ጌታን አገኘች። እዛ ቡና ቤት ውስጥ እንትን የነበረው አገኘችና ጸለይንላት። ያ ቤት ምን ሆነ? ለተወሰነ ጊዜ አማኑኤሎች ያመልኩበት ቤት ሆኑ። ጠጅ ቤቱ ተለውጦ አማኑኤል ማምለክ ጀመሩ። አማኑኤል ህብረት ቤት አማኑኤል ህብረት ቤተክርስቲያን መጥተው ማገልገል ጀመሩ። እዛ እሱ የት ሰፈር ነው? 07 ኦኬ። እና እንትኑ በዛው ጠጅ ቤት ባለው አማኑኤል ማምለክ ጀመሩ። እሷ ከዛ በኋላ ከመስራቾቹ አንዱ አገባች። የነ ፓስተር ካሳሁን ሰፈር እዛ ይመስለኛል። እሱ
ይሄኛው 07 ነው፣ ያኛው 06 ነው። 06 ፓስተር ግን ቅርብ ነው አይደል? እዛው ቅርብ የስፓልት ልዩ ነው። የስፓልት ልዩ ነው እና ስለዚህ ያ እንትን ነው። እሷ ጌታን አገኘች። አሁን ኃይለኛ አገልጋይ ነች። ከዛ በኋላ የኔም ፍሬዎች መጡ። የእህቶቼ ልጆች አሉ፣ ጌታን አገኙ። አሁን እሷ ብዙ ታገለግላቸዋለች፣ እኔ ብዙ ፍሬ አለኝ። ከዛ በኋላ አሰላም ነበሩ፣ አሰላም ወደ ጌታ መጡ። በእነኚህ መካከል ደግሞ ምነግራችሁ አሁን አሰላ አንድ ዘማሪ አለች፣ ያጎቴ ልጅ ትዕግስት ትባላለች። ቤቲ የምትባል ደግሞ አሜሪካን ሀገር ዘማሪ ነች። ዘር አላጣሁም። ከዛ ደግሞ አማኑኤል ውስጥ ደግሞ አንድ የእህቴ ልጅ አሁን ዘማሪ ነው። እዚህ ናዝሬት አማኑኤል ላይ ራሱ ኳየሩ ላይ ዘማሪ ነው። እና ያው የተዘራው ዘር ብዙ በህይወቴ ላይ ያለው ዘር ሁሉ በቅሏል። አሜን። የበቀለ ነው። ቤተሰቦቼ እንዳገኝ ብዬ ነው ብዙ እንትን ያልኩት። ከዛ አሁን ድነው ብዙዎቹ ጌታን አግኝተው ሄደዋል። ብዙ በቃ አሁን ምርኮን ማርካል። በጣም ደስ ይላል። ይሄ ጌታን ስታገኝ እድሜህ የስንት ዓመት? 17 16 ባልሳሳት የ17 ዓመት ሰው ሆነ ማለት ነው። ምናልባት ወደ አገልግሎት ስትገባ 20 ዓመት አልሞላም። ምን ያህል ጊዜ አሁን በእግዚአብሔር ቤት ቆየ ማለት ነው? 52 ባልሳሳት። እድሜ ወደ 70 ተጠግቷል አሁን ማለት ነው። አሁንም እንግዲህ በደንብ በኃይል በብርታት እያገለገልክ ነው። አዎ ባልሳሳት 18 ዓመት እድሜ አክል አገለግላለሁ። እንዴት? የ18 ዓመቴ ነው ገና። ኦኬ። አሁንም አዎ አሜን። አሁንም ጉልበቴ ያው አሜን። ለምን ዘምራለሁ፣ አገለግላለሁ። አንተ የምታገለግላቸው አገልግሎቶች በጣም አቅም ይፈልጋሉ፣ ጉልበት ይፈልጋሉ። ምክንያቱም አሁን አንድ ሰው እዚህ ጋር በመቃብር ቦታ ሄደ ስታገለግል፣ እንደውም አንድ ርዕስ የሰጠው ርዕስ በጣም የሚገርም ርዕስ ነበር የሰጠው፣ የመቃብር ስፍራ ዘማሪ ብሎ ነው። አንተን አንድ ጽሁፍ ጽፏል አንድ የይስ ታደሰ አስፋው የሚባል ሰው እና በጥሩ ሁኔታ ይህንን ጽሁፍ ካነበብኩ በኋላ እኔ ደግሞ በጣም እንትን ብያለሁ። ምናልባት ለተመልካቾቻችን ይህንን ጽሁፍ አጋራለሁ። እና አንተ የምታገለግለው አገልግሎት በመቃብር ቦታ እየሄድክ ትዘምራለህ። በተለያዩ አቅምና ጉልበት የሚፈልጉ ቦታዎች ናቸው አደለ? ይሄንን እንዴት ነው ይሄን ሁሉ አቅም ይሄን ሁሉ ጉልበት በዚህን እድሜ እያገለገልክ ያለው? ምን መሰለ፣ እዚህ ላይ በጣም ጸልያለሁ፣ አልዋሻችሁም። በጌታ ፊት ብዙ ጸልያለሁ። ሌላው ደግሞ ጌታ ሂድ ካለኝ ይሄዳለሁ። አንዳንዴ እንደውም ሳላገለግል ስቀር ውስጤ ያዝናል፣ ይረበሻል። ሁልጊዜ እንትኔ ምንድነው ውስጤ ሙሉ ነው፣ ለማገልገል ራሴን ለመስጠት ሙሉ ነው፣ ክፍተት ለመሸመት ሙሉ ነው። እንዳውም አሁን በቅርብ ጊዜ የተከሰተው ነገራችሁ፣ መቃብር ላይ አንድ የቆዩ ቤተሰብ ላይ ልጃቸው ሞታ፣ እዛ ላይ ትንሽ ችግር ሆነ። ችግሩ ምን እንደሆነ ታውቃላችሁ? ሳጥኑ ትልቅ ስለሆነ መግባት አልቻለም። ስለዚህ ረብሻው የውጭ ረብሻ ሆነ። ምንድነው ረብሻው? እንዴት እናድርግ ሲሉ አንድ ጊዜ አልኳቸው፣ ጸጥ አሉ። አንድ መዝሙር ዘመረልኩና ወደ መዝሙሩ ከተትኳቸው። ወደዛ ዳይቨርት ከተትኳቸውና ሰባኪ ወንጌላዊ ፓስተር ስበክ ብዬ ለዛ ሰጠው። ያን ነገር ሳይረበሽ በሰላም ሁሉን ነገር ጨርሰ መጣ። ክፍተትም ጌታ ክፍተትም ያሳየኛል። ማየት ክፍተት ማለት ራእይ ማለት ነው። ይሄ ምንድን ምሪት፣ መንፈሳዊ ምሪት። እነኚህ ነገሮች በህይወቴ ከማያቸው ክፍሎች አንዱ ነው። እገባለሁ፣ አስተካክላለሁ። እና በተለይ በዚህ ዘመን ደግሞ እንዲሁም መናገር ብፈልግ ወጣቱን እመክራለሁ። ወጣቶች እናንተ በዘመን ሰጥቷችኋል፣ ጊዜ ሰጥቷችኋል። እግዚአብሔር ይህን ዘመን አምጥቶላችኋል። እባካችሁ ባላችሁበት ጸጋ ሩጡለት፣ ባላችሁት ጸጋ ደግሞ አገልግሉት። ለምን? የእናንተ ዘመን ነው። እኛ እየጨረስን ነው የምንሄደው፣ ግን እናንተ ደግሞ በህይወታችሁ ላይ ይህን ምሳሌ ሆናችሁ እንድታደርጉ እኔ እመክራለሁ። ከቤተ ክርስቲያንህ ጋር አሁን ካለህባት ቤተ ክርስቲያን ወይ ደግሞ በፊት የነበርክባት ቤተ ክርስቲያን ሰሜን መሰረተ ክርስቶስ ቤተ ክርስቲያን እናት ያለችው ከቤተ ክርስቲያን ጋር የሙሉ ጊዜ አገልጋይ እንዳትሆን ወይም ደግሞ በዛ ቤተ ክርስቲያን ውስጥ አንድ የአገልግሎት ዘርፍ ኖሮ አገልግለሃል? አይ እሱ ላይ ብዙ ጊዜ ክፍት አልነበረም በሩ እና እኔ ለነገሩ የእኔ ባህሪ ክፍትም ያለ ስላልሆነ እኔ አሁን ብዙ ጊዜ ሪቫይቫል ፈላጊ ነኝ። በየሀገሩ አልቀመጥም።
እዚህ በር አልተከፈተም ብዬ አልልም፣ እሄዳለሁ። ሄጄ ደግሞ በውስጥ የሞላውን አምጥቼ ደግሞ ቸርች ላይ ዘምር ይሉኛል፣ እዛ ዘምራለሁ። ጸሎት ላይ ዘምራለሁ፣ አዳር ጸሎት ላይ ዘምራለሁ። ያውቃሉ ይሄን ጸጋ ሁሉ እና አስታውሳለሁ። አሁን ዶክተር ሆኗል ወንድሜ ሽጥላ መንግስቱ እና እሱ ያኔ ዘምር ይለኝ ነበር፣ ብዙ ጊዜ ይመክረኝም ነበር። ይሄን አውቃለሁና እኔ ቸልም አላልኩም። የሪቫይቫል ሰው ነኝ። ሪቫይቫል ስለፈለ እነሱ ይሄንን ደግሞ አላሰቡትም። የኔን ጸጋ መሄዴን መዞሬ ትንሽ ጉልበት እንዳለ አንተ ስለማትቀመጥ በየጊዜው ለማገልገል ስለምትሮጥ ምናልባት ያ ይሆን እንደዛ ያደረገው ከቸርች ጋር ያም ላይሆን ይችላል። ያው ማለት አንዳንዱን ነገር እየተው ነው እንጂ አይደለም። በኋላ መጣው አሁን አንተ ያነሳውን አለመቀመጥ የምትለውን ነገር ላይ አይደለም። በኋላ ደግሞ ተገልጦ እንደምጠቅም ተብሎ የመጣ ኬዛ ስላለ እሱን ደግሞ በኋላ እናገረዋለሁ። በዚሁም ተናገር ካልከኝ ልናገር ይችላል። አይ ተናገር። አንድ ጊዜ ከዛሬ ኦልሞስት 39 ነው 7 ዓመት ባልሳሳት ፒያሳ ነበር፣ አዲስ አበባ ፒያሳ yes አይሾ ላቦራቶሪ አጠገብ ነው። የኔ ባሻ ሙላት አንድ ፎቅ ላይ እዛ ነው ያለ ነው። እና ከዛ አንድ ጊዜ ፓስተር ከድር ወደዛ መጣ። ፓስተር ከድር ደርጩም እና የናዝሬት መሰረተ ክርስቶስ መጣና አንተ በህይወት ትኖራለህ ብለን እኔም ቤተ ክርስቲያንም አላሰብንም ማለት ደነገጥን፣ እኔም ባለቤቴ። ከዛ በኋላ አሁን ግን አንተንም እኔም ቤተ ክርስቲያን ይቅርታ እንጠይቃለን፣ እግዚአብሔር ካንተ ጋር ነው አለኝ። ይሄ ከብዙ ቆይታ በኋላ የመጣ ስሬ ነው መለጋችሁ። እና መቼም ከ30 ዓመት በኋላ መልስ ሲመጣ አስቡት። እና አሁን ግን አንተ እግዚአብሔር ካንተ ጋር አለ አለኝ። ይህንን ነው መኖሩ የታወቀ። አሁን እኔ ምንድነው ይሄ አሁን ቅድም ያነበብኩት ቃል አለ። ምንድነው? ቅኖችን ቅንነታቸው ትመራቸዋለች። አሜን። ቅንነት ሰው ካለው ምንም አይሆንም። አሜን። ይሄዳል፣ መንፈስ ቅዱስ ያስኬደዋል በቅንነት ያሉት። እና ሌላም ቦታ ላይ ምሳሌ ላይ የሚናገር ቅኖችን ቅንነታቸው ደግሞ ትታደጋቸዋለች። ስለዚህ የምታደገ ሁኔታ። ስለዚህ በዚህ ነው እኔ ያሳለፍኩት፣ ይሄንን ነው። ከዛ በኋላም ወደዚህ ስመጣ የመከራው ጊዜ አንደርግራውንድ እንማር ነበር። አንደርግራውንድ ላይ እኔ ሰልጥያለሁ። አንደርግራውንድ ላይ መንፈሳዊ ምሪት፣ መለኮታዊ ምሪት ሁለት እየገባን ሌሊት ነው የምንገባው 12 ሰዓት ላይ እና ቸርች እንዲህ ያደረገች በዚህ አይነት ሁኔታ ላይ ክርስቶስ ቤተክርስቲያን የአዲስ አበባ ብዙ አገልግለውናል፣ ብዙም አሰልጥለውናል። ስለ ሪቫይቫል ስታወራ ነበረ። ሪቫይቫል እኔ በማቀው ደረጃ ምናልባት ኢትዮጵያ ውስጥ የአማኑኤል ህብረት ቤተክርስቲያንን አዳማ ላይ ናዝሬት አዳማ ላይ የተነሳውን ሪቫይቫል እኔ በእኔ እድሜ አይቻለሁ። ከዛ በፊት በአንተ ጊዜ የተነሱ ሪቫይቫሎችን ታስታውሳለህ? አስታውሳለሁ። እስቲ የት ቸርች ላይ? ናዝሬትም መሰክሶስ ላይ ሪቫይቫል ነበር። ኦኬ። ስንት ዓመተ ምህረት? ያው 60 ቤት ነው። 60 ቤት እና ኳየሩ ራሱ የእግዚአብሔር እሳት ይነድበት የነበረ ነው። ያኔ ነቻዋየም ነበሩ አብረው በጣም ይነድ የነበረ ሪቫይቫል የነበረው ትልቅ ነገር በውስጣቸው የሰራ እንትን ነው። እና እንደውም አሁን ኮንፈረንስ ሲሆን አብሬያቸው ይሄን ነበር። አብሬያቸው በየክፍለ ሀገርም ከነሱ ጋር ይሄን ነበር። እና በጣም ጌታ የሚጠቀምባቸው ኳይሮች ናቸው። የናዝሬት መሰክሶስ ኳይር፣ ልደት ኳይርን ስለማውቃቸው ልደት እነሱ በጣም የሚጠቀምባቸው ኳይሮች ናቸው። እና እግዚአብሔር በእነሱ ሰርቷል። ወደ ሌላ ስንሄድ ደግሞ ጅማ ህይወት ብርሃን እነሱ ሪቫይቫል ነበሩ እና በውስጣቸው ዘማሪ ነበሩ። ሶሎ የሚዘምሩ ሙሉጌታ ሰብስቤ የሚባል አለ፣ ግርማ ጥበቡ፣ ተስፋ ዮሐንስ ብዙ ጊዜ ሶሎ የሚዘምር ነው። ኢትዮጵያን ጎብኛት ተመልከታት የሚል ነው። እና እነኚህ ሪቫይቫል ነበሩ። ሌላው ደግሞ የጎሬ መቱ ይሁን መሰረትና እንዳልካቸው የሚሉ ዘማሪዎች ነበሩ። እነሱ የሪቫይቫል እነሱ ማነው እና የገነነ በዓለም ላይ መቼ ትመጣለህ ቤትህን እንዳይ
በጣም ጓግቻለሁ የኔ ጌታ ኢየሱሴን እንዳይ ማራናታ በጣም ጓግቻለሁ የኔ ጌታ ኢየሱሴን እንዳይ ማራናታ ብለው የሚዘምሩ ናቸው። እና ሌላው አዲስ አበባ ኤምኬሲ ቢጫ ዘማሪ እነሱም አዲስ አበባ ኤምኬሲ መጀመሪያ ሲጀመር የት ነበር የነበረው? መሀል አይደለም እንትን ኦሎምፒያ አሁን ትምህርት ቤት ሆኗል። ኦሎምፒያ መሰክሶስ እዛ ነው። የመከራው ጊዜ እዛ ነው የነበረው። እዛ ነው እንትናም እዛ ነበሩ። ዳንስ ለሺ ታውቁታላችሁ? አዎ ዳንስ ለሺ ሊረብሽ መጥቶ ነው እዛ እንትሩስ መጣና እዛ ሊረብሽ ብለው ረባሾች ነበሩ የዳንስ ለሺ ግሩፖች። በኋላ ረብሽው ሲመጡ ሲነሱ ለካ መድረክ ስል ተኝቶ ተገኙ። እዛው ነው ጌታን ያገኙት። እና ናዝሬት መሰክሶስ መሰረተ ክርስቶስ ኦሎምፒያ እግዚአብሔር ብዙ የተጠቀመባቸው የእግዚአብሔር ሰዎች ናቸው። ስለ ሪቫይቫል ማውራት ስላለብን ነው። ቤተ ክርስቲያን አንዷ ከምትሄድበት ትልቁ አግሬሲቭሊ ከምትንቀሳቀስበት አንዱ ያው ሪቫይቫል ነው። ትልቅ መነቃቃት ተነስቶ ቤተ ክርስቲያን ውስጥ አይተን የምንሄደው አንዱ ሪቫይቫል ስለሆነ ነው። ይሄ ሙሉ ወንጌልም ይሄ ነገር ወደ ሌሎች እንትንም ቀጥሎ ነበር የዛ ጊዜ። እንጦጦ መካነ ኢየሱስ ጌታ ይጠቀምባቸው ነበር። ቄስ በሊናም ነበሩ፣ ሪቫይቫልም ነበር። ሰዎች ሁሉ ይፈወሱ ነበር። ቦታውም ይጠብ ነበር፣ በእነሱም ይጠቀም ነበር። አረሳውም። ሌላው ሙሉ ወንጌል ቀጠና 2 እግዚአብሔር በዛም ብዙ ሰርቷል እና የእግዚአብሔር ባሪያዎች ነበሩ፣ ይጠቀምባቸው ነበር እና እነሱ በሕይወቴም አረሳቸውም። ጥሩ ነገር እግዚአብሔር የሰራባቸው የእግዚአብሔር ሰዎች ናቸው። የጸሎት ሰው ናቸው። ብዙ ጊዜ ሙሉ ወንጌል የሪቫይቫል የሚፈልጉ የጸሎት ሰዎች ናቸው እና እግዚአብሔር በእነሱ ተጠቅሟል። ከዛ እንትን ሴሚነሪ ሴሚነሪ መካኒስ እዛም ሪቫይቫል ነበር እና ኳይሩም የሪቫይቫል የነበራቸው ነበሩ። ከዛ ደግሞ ሞተዋል፣ ወደ ጌታ ሄደዋል። ተስፋዬ ደነድጌ የሚባል አለ። አንድ ደግሞ ስማቸው ጠፋብኝ ባልሳሳት፣ እሳቸውም ጌታ ይጠቀምባቸው ነበር። ሁለቱም ወደ ጌታ ሄደዋል። በቅርብ ጊዜ ነው ጌታ ቄስ ተስፋዬ ሞተው፣ የኛው ቆይተው የሞተው። እዛ ሪቫይቫል ነበር። ይሄን እናስባለሁ። ሌላው ጉለሌ መካነ ኢየሱስ፣ እነኛም የሪቫይቫል ሰዎች የመከራው ጊዜ በእግዚአብሔር ይጠቀምባቸው የነበረ የሪቫይቫል ነው። እስቲ በመከራው ጊዜ ስለደረሰባችሁ ነገር እስቲ አውራኝ። የመከራው ጊዜ በጣም ከባድ ነበረ። አዎ የመከራው ጊዜ እስር ቤትም በዛ ጊዜ እንደታሰርኩ የሰማሁት። እኔ አዲስ አበባ አልታሰርኩም። ያው ችግር ነበረብኝ እንጂ አዲስ አበባ አልታሰርኩም። ያው ሌሎቹ ግን ከኛ ተለይተው የታሰሩ ነበሩ። እስር ቤት የገቡ አሉ። ከኳይር ውስጥም እስር ቤት የገቡ አሉ። ከሽማግሎች ከኛ ሽማግሎች የታሰሩ ነበሩ። አቶ ከሊፋ የሚባል የድሮ ጸሐፊ እሱም ታስሮ ነበር። እስር ቤት የገቡ ብዙ ከኛ በላይ የነበሩ ከኛ በፊት የነበሩ እስር ቤት ገብተው ታስረዋል እና እዛ ብዙ ጊዜ ቆይተው ነው የወጡት። እስር ቤት ምን ያህል ጊዜ ያሳለፍክ? እሱን አላቅም ትክክለኛውን ስለማላቅ፣ ግን ብዙ ጊዜ እስር ቤት ነበሩ። ብዙ ተሰቃይተው በዛ ጊዜ የነበረው እንግዲህ ስደት በክርስቲያኖች ላይ የሚያደርሰውን በደል መገፋት እስቲ አንተ ስለምታስታውሰው ንገረኝ። ለእኛ ቦታ የለም። እኛ ከእንትን የመጣን እንደውም የሚናገሩት ቃል አለ። ይሄ በስንዴ የመጣ ሃይማኖት ይባላልና ተቀባይነትም አልነበረም። ስለዚህ የተነሳ በቸርችም የለንም እኮ። ቸርች እኮ የታወቁ ቸርቾች ካሉ በስተቀር ቸርችም ለእኛ አይሰጥም። እኛ እንደውም ተቀባይነትም አልነበረንም እና ከዚህ የተነሳም ቸርቾች አልነበሩም። የታወቁ ቸርች የተወሰነ በፊት የነበሩ እንጂ አልነበሩም። ስለዚህ ስቃይም ነበር። እድገት የለም። ለምሳሌ የመንግስት መስሪያ ቤት ላይ አንዴ እድገት የለም። የኔ ባለቤት እድገት ዘግተውባት ነበር፣ አታድግም ነበር እና ለምን? ያው ክርስቲያን ስለሆነች በጌታ ስለሆነች እድገት አይሰጧትም እና በእድገትም ችግር ነበር፣ መገፋትም ነበር፣ ጥላቻም ነበር። የተዘጉም ቤተክርስቲያን ነበሩ።
ያው የኛ መስክሶስ ናዚ ተዘግቷል ተዘግቶ ነው እንትን በኋላ ላይ ስንት ዓመት ይሆናል? ምናልባት እኔ መተሐራ ሳስታውስ 9 ዓመት አካባቢ ቤተክርስቲያን ተዘግቶ ነበር። አዎ እሱ ወደ 80 ሳይሆን ባልሳሳት እንትሩ ወራቶችን ባልሳሳት የዛን ጊዜ ይሆናል 80 ዓመት ወይ 69 ሊሆን ይችላል። እና እሱንም ደግሞ ጌታ ተናግሯል። ለምሳሌ ባይብል አካዴሚ ላይ ቤተክርስቲያን እንደምትዘጋ በአንድ ነቢይ የተነሳ አብያተ ክርስቲያን ላይ ተነግሮ ከውጭ የመጡት ደግሞ ባሪያዎች ሚሽነሮች ወደ ሀገራቸው ይመለሳሉ፣ ቤተክርስቲያን ትዘጋለች፣ አንዳንዶቻችሁ ይታሰራሉ ብሎ ተነገረ። ያ ትንቢት ሆነ። ያ እንትን ነው። እና በዛን ጊዜ ደግሞ የነበረው ቸርቾች አሁን ስንመጣ ወደዚህ ስንመጣ ጌጃ ቃለ ሕይወት ነበር፣ እንጦጦ መካኒሶች፣ እነኚህ መካኒሶችና ጌጃ ቃለ ሕይወት ብቻ እንጂ አብዛኛው ተዘግቷል። ያው በዛ ጊዜ ጀምሮ እንግዲህ እግዚአብሔርን ማገልገል ጀምረ እዚህ ደርሰሃል። እስቲ እኔ አንተን በጣም እያጽናና በጣም እያበረታ ስለማቅ ባዘኑ ሰዎች መካከል፣ ምክንያቱም ሀዘናቸው የአንዳንድ ሰዎች አይወጣም፣ ብዙ ነገር አጥተው ሊሆን ይችላል። እኔ ምናልባት እናቴን ባጣው ጊዜ ነው እኛ ጋር መጥተህ ስታጽናናን ስታበረታን፣ በዛ ነው አንተን ያወቅኩ። ለሌሎች ደግሞ እንደዚህ በሀዘን ላሉ በቃ ሀዘናቸው ከውስጣቸው ሊወጣ የማይችል የሚመስላቸው ሰዎች የምታስተላልፈው የእግዚአብሔር ቃል ምን ይላል? ሕዝቤን አጽናኑ ይላል። አሜን። ስለዚህ ማጽናናት ግዴታም አለብኝ፣ መግባትም ግዴታም አለብኝ። እምችለውም ከሆነ ደግሞ እግዚአብሔር ከሰጠኝ ነገር አንዳንዴ ማካፈል እወዳለሁ። እግዚአብሔር በረዳኝ መጠን ላይ ወገኖቼን አካፈላለሁ። በተሰጠኝ መጠን ላይ በችግር ውስጥ ያሉትን አጽናናለሁ። የሳቱትም ወንድሞች ካሉ እመልሳለሁ እየመከርኩ። ይሄ የኔ ጸጋዬ ነው። አንተ ለምሳሌ በቤተ ክርስቲያን የሚከፈል ደሞዝ የለም ወይም ደግሞ አሁን በፊት ወደዚህ ራስህን ኑሮ ለመደገፍ ቤተሰብህንም መዝሙሮች ተሸጥ ነበረ። ለሌሎች እንደዚሁ አካፍላለሁ ስትል መቼም ያው ቃል እንደምታካፍል አውቃለሁ፣ መንፈሳዊ ነገሮችን እንደምታካፍል አውቃለሁ። ሌሎችን ለምሳሌ አሁን አካፍላለሁ ስትል ገንዘብ ሊሆን ይችላል። እነሱስ ከምን መጥቶ ነው? ከየት? እሱን አንድም ወዳት እህቴ ያለች እሷን ያው እናንተም ታቋታላችሁ። ኤልሳ ቆሎ መቼም ለሁሉም ነች። ዘመኗን ጌታ እስከምትሄድበት ቀን ድረስ ይባርክ። አሜን አሜን። ስለዚህ ጉለቴን ብዙ ጊዜ ትሸፍን። አብረን ደግሞ ናዝሬት ሆነን በመከራው ጊዜ አሳልፈናል። ምንም ሳይኖርም አብረን አሳልፈናል። እና እሷን፣ ቤተሰቧን፣ ልጆቿን፣ የልጅ ልጆቿን፣ ዘመኗን ጌታ ይባርክ። ከዛ ቀጥሎ ደግሞ ከተወሰነ ዓመት በኋላ የመጣች እህት ያለች የአባቷን ስም አላውቅም፣ ብርቱኬ ትባላለች። ብርቱካን ሲቆላመጥ ብርቱኬ። እና እሷን ዘመኗን፣ ነገሯን፣ ድርጅቷን አሁን የለችም ባለችበት ቦታ እግዚአብሔር ዘመንሽን ይባርከው። እና እሷ ደግሞ ያለችም እንደሆን ታውቃላችሁ፣ ከዚህ ምድር እስከምትሄድበት ቀን ድረስ እረዳሃለሁ ያለችው፣ ወደ አባት እስከምትሄድበትና እንዲህ አይነት። ስለዚህ አንተ ስታገለግል ማጽናናት በአፍ በቃል ወይም ደግሞ በጸሎት እንደዚህ በመዝሙር ብቻ ሳይሆን በሁሉም ነገር ያለህን ሁሉ ያደርጋል። እግዚአብሔር የሰጠኝ ልብስም ካለ ያው ምናምን እዚህ ጋም የለጠፉ ካለ ለመስጠት ሁልጊዜ ዝግጁ ነኝ። ለማካፈል ሁኔታ ያንን አደርጋለሁ። እና ደግሞ ማድረግም የጌታ ሀሳብ ነው። ተርቤ አላበላችሁኝም ይላል፣ ተጠምቼ አላጣጀ ለአንተ ሲሉት ለወንድሞቻችሁ ካደረጋችሁ ለእኔ እንዳደረጋችሁ ነው እላለሁ። ያንን ነው። ስለዚህ እስቲ ያዘኑ ሰዎችን ማጽናናት ወደሚለው እንመለስና እስቲ እሱን በደንብ ለህዝቡ። ያዘኑት ምንድን ነው? እኔ አሁን ብዙ ቤት እሄዳለሁ፣ በጓዳ እገባለሁ፣ አስታርቃለሁ፣ መክራለሁ፣ እጸልያለሁ፣ እዘምራለሁ። ሰዎች ይጽናናሉ። እኔ ያለው ምለው ካገለገልኳቸው በኋላ ላይ በጣም ደስ ብሏቸው ነው የሚባርኩኝ። ይሄ ማለት በቃ ጌታ ነክቷቸዋል ማለት ነው። እና አሁን በዚህ ባለንበት ወራቶች ላይ እንደዚህ አይነት አገልግሎት ሰዎች ቢያገልግሉ ደስ ይለኛል። ይሄ በእርግጥ ጥሪ ነው፣ ራሱ ካለ ጥሪ አይሆንም። ሰው ጓዳ መግባት ጥሪ ነው። እና አሁንም በዚህ ችግር ውስጥ ያሉትን ጌታ እስከረዳኝ እስከሚሄድበት ቀን ድረስ አገለግላለሁ። በዚሁ ነው የምታገለግለው? በዚሁ አገለግላለሁ። አንድ ጊዜ ታምሜ ነበር እና
የኮሮናው ጊዜ ነው እና ታምሜ ዮኒ ታመመ። መጀመሪያ ኮሮና እንትን ብሎት የልጄ ባል ታመመና ክላስ ያዘ ለብቻው። ያቺ ስቱዲዮ ነበረች እዛ ጋ ያዘ። በኋላ ለሱ ጸለይኩለት። ታውቃላችሁ ለሱ እየጸለይኩ እያለ አንድ ነገር መጣና እዚህ ደረቴን መታኝ። ከዛ በኋላ አመመኝ እና ሰራተኛም አልነበረንም። ባለቤቴም ታመመች። ማን ነበር የተወለደው? ኤታን ነው። ኤታን ተወልዷል የሱ ልጅ እና ትብትብ ያለ ስቃይ ነበር የዛለታ። በጣም ውስጤ ነው የኮሮና ጊዜ እሱ ታሞ ተኝቶ አንተ ኮሮናውንም አልፈራህም ልትጸልይ ገባ። እና ከዛ በኋላ ቤቱ ደግሞ ሰራተኛ የለም። በቃ ሁከት በሁከት ነበር። ከዛ በኋላ ላይ ጌታ ተናገረኝ። በፊት ምን እንዳለኝ ልንገራችሁ። ይሄ ከመሆኑ በፊት ዕንባቆም ላይ ያለውን ቃል የመከራን ቀን ዝም ብዬ ጠብቃለሁ፣ ምንም በለስ ባታፈራ፣ ከወይኑም ማረግ ፍሬ ባይገኝ፣ እርሾችም መብልን ባይሰጡ፣ ከብቶቹ ከዋስ ባይጠፉ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ እግሮችን እንደ ኋላ ገደል በከፍታ ላይ ያስኬደኛል። አሜን አሜን። ስጸልይ ያ ቃል እየተጋገመ ሲመጣ ከዛ በኋላ ላይ እንትኑ መጣ፣ ኮቪዱ መጣ። አንዱ መከራ ይሄ ነው አለኝ። ከዛ ቀጥሎ ስጸልይ ደግሞ ጦርነት ነው ሁለተኛው አለኝ። እንዲህ ብሎ ነው የነገረኝ። ከዛ በኋላ ላይ ነው ይሄ ነገሮች የሆኑትና ያው ሁለት ወር ሙሉ ቀላል አልነበረም። እኛ ቤት የቸርች ሰዎች መጡ። ይቅርታ አድርጉልኝ የበደልኳችሁ ነገር ካለ ስላቸው፣ ጋሽ ብሬ አንተ ትመክረናለህ፣ ትገስጸናለህ፣ አልበደልከንም እኛ ብለው ጸልየውልኝ ሄዱ። እኔ ምንባይ ይፈስ ነበር እዚህ እና ከዛ በኋላ ላይ አንድ ወንድም ደግሞ ጸለየልኝ። የዛው ቸርች የነበረ ምግብ አልበላም ነበር። አምጡ ያልኩን ጭርግድ አድርጌ በላው፣ ተፈወስኩኝ። ቤቴ ከ2 ወር በኋላ ኮተቱን ሂዶ ሁሉም ሄደ። በእምነት ነው ሁሉ ነገር በቃ ሄደ ተጠራርጎ። ቤተሰቤም ደህና ሆነ። እግዚአብሔር በዛ አይነት ጌታ ነው ያለና አሜን። እስቲ አንድ መዝሙር እንዘምር። ምናልባት መጽናናቴ የሚለውን እኔ በጣም ስለተነካውበት። እሺ ሃሌሉያ፣ ጌታ ይመስገን። መጽናናቴ ከመድኃኒቴ ልቤን አረስርሶ ገባ ዘኔን ጥሶ። አሜን። መጽናናቴ አሜን ከመድኃኒቴ አሜን ልቤን አረስርሶ ገባ ዘኔን ጥሶ። አሜን። መከራ ክቦኝ አንድ ቀን ብቸኛ ሆኜ በሰቀቀን በሐዘኔ እንኳን ሳይለየኝ ጌታ እሩሩ አበረታኝ። መጽናናቴ አሜን ከመድኃኒቴ ልቤን አረስርሶ ገባ ዘኔን ጥሶ። ሃሌሉያ። መጽናናቴ አሜን ከመድኃኒቴ ልቤን አረስርሶ አሜን ገባ ዘኔን ጥሶ። የልብ ወዳጄ ብሩህ ጌታ ቀሪ ዘመዴ ቀን ተማታ አሜን ጎኔ ሆነና አብረታኝ ጌታ ያመንኩት የወደደኝ መጽናናቴ አሜን ከመድኃኒቴ አሜን ልቤን አረስርሶ አሜን ገባ ዘኔን ጥሶ። መጽናናቴ አሜን ከመድኃኒቴ አሜን ልቤን አረስርሶ አሜን ገባ ዘኔን ጥሶ። የልብ ወዳጄ ብሩህ ጌታ ቀሪ ዘመዴ ቀን ተማታ ሃሌሉያ ጎኔ ሆነና አብረታኝ ጌታ ያመንኩት የወደደኝ መጽናናቴ አሜን ከመድኃኒቴ አሜን ልቤን አረስርሶ አሜን
ገባ ዘኔን ጥሶ ልቤን አረስርሶ አሜን ገባ ዘኔን ጥሶ ሃሌሉያ ልቤን አረስርሶ ሃሌሉያ ገባ ዘኔን ጥሶ አሜን። ጋሽ ብርሃኑ ተባረክ። በጣም እየባረከን ያለው አንዳንድ ቪዲዮዎችንም አይቼ ነበረ ስለ አንተ ብዙ ነገሮች ማወቅ ስፈልግ አንዳንድ ቪዲዮዎችን አግኝቼ ነው። እና ስታጽናና ስትጸልይ ብዙ ቦታ ስትሄድ የአሁኑ የምንኖርባትን ምድርና የወደፊቷን የተስፋችን ሀገር ጽዮንን ኢየሩሳሌምን ስታወራ በጣም በቃ የዚች ምድር ህይወት አሰልቺ እንደሆነ የዚች ምድር ህይወት ተገላግለን የምንሄድባት የዘላለም ቤት እንዳለን በጣም የምትናገራቸው ብዙ ነገሮች ነበሩ። እስቲ ስለሱ እናውራ። እሱ በተለይ አንዳንድ ጊዜ ምንድን ነው በላይ ያለውን አስቡ በምድር ያለውን አይደለም የሚለው። በላይ ያለውን ስናስብ የምድሩ ቀላል ነው። ሰው ብዙ ጊዜ አሁን ችግር ያለው የምድሩን ሲያስብ ነው የታችኛው የሚጠፋው። ባይብል ያንን ነው የሚናገረው። አንዳንድ ጊዜ በላይ ያለውን አስቡ በምድር ያለውን። ስለዚህ ማሰብ ያለብን የላየውን እያሰብን ነው መሄድ ያለብን። ስንሄድ ሌላው ማጥናት ይችላለን። አለዛ የምድሩን ካሰብን ይጎልብናል። ነገ ምን ሆናለሁ፣ ምን ያጋጥመኛል የሚል ስጋት ውስጥ ነው የምንገባው። እሱ አይሆንም። ሁሉ ጊዜ ሀጆች መሆናችንን አስበን ስንሄድ እግዚአብሔር የበለጠ ይረዳናል። ባለፈው ከዛ ውጭ ደግሞ በቅርብ ጊዜ ታምሜ ውሰደኝ አልኩት ስለው ሰዎች ቅዱሳን ይመጡ ይጸልዩ ነበር። ቤተክርስቲያን ይመጡ አገልጋዮች ይጸልዩ ነበርና ምንጩ ይድርቅ እያሉ ይጸልዩ። እዚህ ጋር እግሬ አብጦ ነበር፣ ቁስል ወጥቶብኝ ነበር። ብዙ ያወሩን በኖ ጌታ አላለኝም፣ ግን አሞኛል። ጌታ አላለኝም፣ ጌታ ግን ያደነኛል አልኩኝ። ትንሽ ጊዜ በነጠላ ጫማ ነበር ይሄድ የነበረው። ከዛ በኋላ ላይ ጌታ ውሰደኝ አልኩት። እንዲህ ነው ብዬ አልኩት ስለው ገና ነህ አለኝ። አሜን ገና በአንተ እጠቀማለሁ አሜን አልኩና ተስማማ ሆነ። እድሜ ስለተጨመረልኝ ነው፣ ሌላ የተለየ ነው። ስለዚህ እድሜ በተጨመረልን መጠን ነው የምንኖረው እንጂ ለእኔ ብሄድ ይሻለኛል አለ ሐዋርያው። ደስታ ነው፣ ዝማሬ ነው። እዚህ ምድር ያው ታውቃላችሁ፣ ስብከት ይቀራል፣ ነብዩ ይቀራል። መዘመር ግን 24 ሰዓት ሙሉ በበጉ ዘንድ ቅዱስ 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 እያለ ይዘመርለታል። አሜን። ዝማሬ በሰማይ አይቀርም። አሜን። ስለዚህ 24ቱ ሽማግሎች ቅዱሳን አጅበው ለበጉ ክብር ይሁንለት ሃሌሉያ ብለው ይዘምራሉ። ስለዚህ ያ ሐሴት የምናደርግበት ስለሆነ በዚህ ምድር ያለው ነገር ብዙ ምድር ነው። ቢሞላም ምድር ነው፣ ባይሞላም ምድር ነው። ስለዚህ እግዚአብሔር ያን አስበን ስንሄድ ስለዚህ ከፊት ለፊታችን ያለውን ሩጫ እንሮጣለን ማለት ነው። ምንም ሳንፈራ ምንም ሳንሆን እንሮጣለን። ለምን? የእግዚአብሔር ቃል ያን ነው። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። አሜን። እንሄዳለን ግን ክፉን አንፈራም። እግዚአብሔር በዛ ውስጥ መንገድ አለው። እግዚአብሔር ሕዝቡን ያጽናናል። አሁንም ያላችሁ በምድሬ ላይ በውጭም ያላችሁ ቅዱሳኖች በጌታ ተጽናኑ። መጽናናት በሱ ነው። እሱ ልብን ያሳርፋል። እሱ ችግርን እንድንወጣ ያደርጋል። እሱ ህመማችንን ይፈውሳል። እሱ ይጠግነናል። እሱ ፊቱ አይጦቅርም። እሱ አያዳለም። ሁል ጊዜ በዘመናት እሱ ጌታ ነው። አሜን። ጌታ ነው። ሙሽራው ኢየሱስ በየጓዳው ይገባል። አይመርጥም። በየቤቱ ገብቶ ያንጎዳጉዳል። የእያንዳንዳችሁን ችግር ሁሉ ይረዳል። ያዘናችሁ፣ ሰው የጠላችሁ፣ መሄጃ ያጣችሁ፣ ነገር የጠበበባችሁ፣ መንገድ የተዘጋባችሁ አይዟችሁ፣ ሙሽራው ኢየሱስ ከናንተ ጋር ነው። ወዳጇችሁ ከናንተ ጋር ነው። አብራችሁ ይሆናል። በቤታችሁ ይመጣል። ሰው ላይ ይመጣ ይችላል፣ እሱ ግን ወደ ጓዳ ይገባል። ሩቅ ቦታ ነው ያላችሁት፣ እሱ ይመጣል። ሰው የማይደርስበት ቦታ ይመጣል። ስለዚህ አይዟችሁ፣ በጌታ ተጽናኑ። እሱ መጽናናታችን ነው። ጌታ ይመስገን። ኢየሱስ ጌታ ነው። ብዙዎች ዛሬ እየተማርን በጣም እየተጽናናን እየታነጽን ያለ ነው። አንዳንድ ሰው እንግዲህ ከእንደዚህ አይነት በፊት አንተ ከነበርክበት ህይወት ወጥተህ ወደ አገልግሎት መጥተሃል። እግዚአብሔር ረድቶ
አሁን አንዳንድ ሰዎች ወደ እግዚአብሔር ቤት ገና ለመጠጋት ለመቅረብ እኔ እንደዚህ አይነት አገልጋይ መሆን እችላለሁ ወይ፣ እኔ እንደዚህ እለወጣለሁ ወይ የሚል የኑሮም ፈተናም አለ፣ የህይወት ውጣ ውረድ አለ፣ ባህሪ አለ። እንዴት ነው እነዛ ነገሮች ቀስ በቀስ ነው እየተራገፉ የሚመጡት እየሄዱ የሚመጡት? እግዚአብሔር ለወጠኝ ብሎ ለማመስገን ሰው ቆሞ ለማውራት ከአስከፊው ከዛ ጠላት ከሚይዘው ህይወት ወጥቶ በእግዚአብሔር ቤት ውስጥ ጸንቶ ለመኖር ከዛም ለማገልገል እንዴት ነው መንገዱ የሚካሄደው? ይሄ ትልቅ ነገር ነው። አሁን የጠየከኝ ጥያቄ ይሄ ምንድን ነው? ለጢሞቴዎስ ሲናገረው አንተ ግን በክርስቶስ ኢየሱስ ባለው ጸጋ በርታ ይላል። ስለዚህ አንደኛው መበርታት ነው። ሌላው ደግሞ ጊዜ መስጠት ነው። አሁን ችግሩ ምንድን ነው? በአንዴ የሚሆን ነገር የለም። ሂደት ነው ክርስትና። በየዕለቱ ነው የምንሄደው። በየዕለቱ ነው እግዚአብሔር እያስተማረን። በዚህ መካከል ጥሎን አይደለም፣ እያስተማረን ነው። ጎዳናዎች ላይ እንድንሄድ የእግዚአብሔር ቃል አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ ለልቧ እናገራለሁ። አስተውል። ሁለተኛ ደግሞ ብላቴና ነኝ አትበል። ብላቴናም ብትሆን በአንተ እግዚአብሔር ይሰራል። ስለዚህ ትዕግስት ያስፈልገዋል። አንዳንድ ጊዜ የፊት መጨማደድ ሊያጋጥምህ ይችላል። ይህም ቢሆን ግን ትዕግስት አስፈላጊ ነው። ትዕግስት ባለበት እግዚአብሔር አለ። እግዚአብሔር ደግሞ አይጥለንም። ደግሞ እግዚአብሔር እንደ እንትናችን ነው። አሁን ለምሳሌ እዚህ ያለ ነው የተለያየ ነው፣ ጸጋችን የተለያየ። እኔን እንደሚፈትን ላይፈትናችሁ ይችላል። እንደየእንትናችሁ ነው፣ እንደየአቅማችሁ። ባይብል ደስ ይለኛል። ከአቅማችሁ በላይ የማይፈትናችሁ እግዚአብሔር የተባረከው እንደሚለው በየአቅማችን ነው። ስለዚህ እግዚአብሔርን በትዕግስት እየጠበቅን እግዚአብሔርን ተስፋ እያደረግን ብንሄድ እግዚአብሔር በበለጠ ይረዳናል። በመሀል ተስፋ መቁረጥ የለም። አለ ተስፋ መቁረጥ አለ። ለምንድን ነው? ሊኖር ይችላል። ይሄ ማለት ጌታ ትሆን ማለት አይደለም። ተስፋ እንቆርጣለን። ለምን? ጌታም ሲናገር ለብቻዬ ተወኝ ይላል ጌታ ራሱ አባቱን ሲጠይቅና ያቺ ሲጸልይ በጌቴሴማኒ ላይ አንድም ሰው አጠገቡ አልነበረም። እና ስለዚህ አንዳንድ ጊዜ ሰው ላይኖር ይችላል። የዛን ጊዜ ግን ጌታ አለ። ተስፋ መቁረጥ አለ፣ ግን እንደገና ደግሞ መነሳት አለ። ጻድቅ 7 ይወድቃል 7 ይነሳል። ስለዚህ ተስፋ መቁረጥ አስፈላጊ። ያው ጠላት በዛ መሀል እንግዲህ ሊፈትን ይመጣል። አዎ የዛን ጊዜ ወገን ያስፈልጋል። ወንድሞች፣ አገልጋዮች ተጠግተው አይዞ አለ ጌታ አለ፣ እኔ እንዲህ ነው የማደርገው ሂጄ አለ አባት ሳጽናናው በየቤቱ አለ ስላቸው ይነቃሉ፣ ይነሳሉ፣ ካሉበት ነገር ላይ መነሳት ይጀምራሉ። ይሄ ኃላፊነት አለብን። የቅዱሳን ኃላፊነት አይዞ የሚል ነገር ላይ ኃላፊነት አለብን። አሁን ያለህበት የህይወት ጎዳና፣ ትዳርህ፣ ልጆች። እኔ አገባለሁ ብዬ ያሰብኩት ናዝሬት አልሆነም። እዛ ሞከርኩኝ፣ አልሆነም። እችን እህቴን ደግሞ ማግኘት አልችልም። ምንም መገናኛ መንገድ የለም። እና ፒያሳ አንድ ሀብቴ የምንለው ጓደኛ የምናርፍበት ነበር። እና እዛ ሄደን እያለ አንድ ወንድም መጣና አንድ ታማለች እና እንጠይቃለን። እኔ አልሄድም አልኩት። እኔ ናዝሬት ተመልሼ ነው። በፍጹም ትሄዳለህ? አልሄድም። ትሄዳለህ? አልሄድም። አሸነፈኝና ሄድኩኝ። ሙዝ ምናምን ገዛንና ሄድን። አየናት፣ ታማ ነበር። ጸልግላት። ገና ሳያት ወደድኳት። ለአንተ እንደተሰጠች ገባ። በቃ ገና ሳያት ወደድኳት። ከዛ በኋላ ስንወጣ እጮኛ ያላት ወይ ስለው ጓደኛዬን የላትም አለኝ። አላወቀም እሱ። ያው እኔ ግን ገብቷል እዛና በኋላ እሺ አልኩና ናዝሬት ደርሼ እንደገና ቶሎ መጣሁ። ያው በፊት አልሄድም የተባለው ወደ እሷ መምጣት ጀመርኩ እና ከዛ በኋላ እየጸለይኩላት ዳነች። ከዛ በኋላ ላይ ቆይቼ ቆየውና እኔ ይኸውልሽ ታግዬ የዛለት ሳይሽ ወደድኩሽ እና ጌታን አንቺ ሰጥቶኛል እጸልይም ነበር ስላት፣ ቆይ ልጸልይበት አለች። ጸልይ አልኳት። ስትጸልይ ክራይተራ ስታወጣ ክራይተራ ታወጣለች ተንበርከካ። ይሄ ቢሆን ጌታ ደግሞ ይናገራታል። ይሄ ቢሆን ጌታ ቸርች ሄዳ ደግሞ ይናገራት። ይሄ ይሆን በመጨረሻ ላይ ጌታ ተናገራት። የኔ ባሪያ ነው አላት። እሺ ብላ ተቀበለች። ከዛ በኋላ ላይ በዚህ ሁኔታ አገባዋት፣ ተጋባን።
ብዙ ፈተናዎች ነበሩ። ያማት ነበር እና እግዚአብሔር ከዚህ ካለችበት ሁሉ ፈወሳት። ደስ የምልት እህቴ ነች። ተፈወሰች፣ ዳነች። ከዛ በኋላ ላይ ያው መሀል ላይ አረገዘች። አልሆነም፣ በቃ አልሆነም። በመጨረሻ የእሱ ባለቤት በታምር ነው የመጣችው። የዮኒ ባለቤት በታምር መጣች። እሷ ተወለደች። ከዛ በኋላ ልጆች የሉም፣ እግዚአብሔር እሷን ሰጠኝ። ከዛ በኋላ ላይ ይኸው 3 ልጆች ወልደዋል። እግዚአብሔር በሌላ መንገድ በሌላ በኩል መጣ። ብዙ ልጆችን አበዛ። ብዙ ልጆች አበዛ። ኢዮቤድ አለ፣ ዮናታን፣ ዘዊ ዮናታን፣ ኤታን ዮናታን የሚመስሉ ደስ የሚሉ መወዳቸው እኔም አውቃቸዋለሁ። ስለዚህ እነኝን የመሰለ እንትን አወጡ። ብዙ ውጣ ውረድ አሳልፈናል። እግዚአብሔር የተመሰገነ ይሁን። ታውቃላችሁ እኔ ጋር ነው ያሉት። አሁን አንዳንድ ጊዜ እርስ በርሳቸው ሲኮራርፉ ያለው ደህና ናችሁ ልና ደህና አደሩ ብዬ ነው የምሄደው። ዳር 42 ዓመት አለፈኝ። እነሱ 15 ዓመታቸው ነው። ያው በትዳር 42 ዓመት ነው ያሳለፍኩትና የዛ አይነት ህይወት ነውና ጥሩ ባለቤት ነው የሰጣት። በጣም ጸልይለታለሁ፣ ለሷም ጸልያለሁ። ኃላፊነት አለብኝ። ወዳቸዋለሁ። የእነሱን ስኬት እወዳለሁ። እግዚአብሔር ምስክሬ ነው። እኔም ባለቤቴ ዘመኗን ይባርክ። ዮኒ ማለት እንግዲህ የኔ ጓደኛ ነው፣ ሙዚቀኛ ዮናታን አስክዶም ይባላል። እንግዲህ ያው ዮኒ አሁን አንተ በምትዘምራቸው መዝሙሮች ላይም ፒያኖ የሚጫወት ልጅ ነው። ዮኒ ማለት በጣም የምንወደው ወንድማችን፣ አብረን ከኔ ጋር ደግሞ በጣም በሙዚቃ ረዥም ዓመት ከ15 ዓመት በላይ እንተዋወቃለን። አብረን አገልግለናል። አብረን ብዙ መዝሙሮች ሰርተናል። በጣም ደስ የሚል የህይወት ምስክርነት ነው እየሰማን ያለ ነው። በዚሁ እንቀጥላለን። ውሃችንን እየጠጣን ስለ ጽዮን ደግሞ እናወራለን። ስለ ወደፊት መኖሪያችን፣ የዘላለም መኖሪያችን። አሁን ምንድን ነው ጌታ ሊመጣ ብዙ ትንቢቶች እየተፈጸሙ ነው ያሉት። በተለያየ ቦታ ላይ ስናስብ የምድር መናወጥ በልዩ ልዩ ስፍራ ይሆናል ይላል። ራብ፣ ቸነፈር በተለያየ ስፍራዎች ይሆናል። እነኚህ የምጣር መጀመሪያ ናቸው። የምጣር ማለት ሴት ልጅ ልትወልድ የደረሰችበት ጊዜ ላይ እንዳለን መጽሐፍ ቅዱስም ይናገራል። ሌላው ይህን የሰማነው መቼ ነው ብላችሁ ብታስቡ፣ እኔ ያኔ ጌታን ሳገኝ ነው ስለ ክርስቶስ ኢየሱስ ምጽአት የሰማሁት የዛሬ 52 ዓመት እና አሁን ደግሞ እኛ ምንድነው በራፍ ላይ ነው ጌታ ምጽአት ማለት ወይ ደግሞ እኛ እንሄዳለን ወይ ደግሞ እሱ ይመጣል። ከሁለት አንዱ ነው የሚሆነው እና ስለዚህ ክርስቶስ ምጽአት ሁልጊዜ ምንድነው? ሁልጊዜ ተዘጋጅታችሁ ኑሩ ይላል። ጌታችሁ በማታስቡበት ሰዓት ይመጣልና ይላል። ሁልጊዜ ተዘጋጅቶ ማለት ምንድን ነው? አሁን እዚህ እንኳን ስቱዲዮ አሁን ቁጭ ብለን ተዘጋጅታችሁ ነው እዚህ የምትቀዱ ነው ያላችሁ። ሁልጊዜ መዘጋጀት አስፈላጊ ነገር ነው። ተዘጋጅተን መጠበቅ አስፈላጊ ነገር ነው። ለምን? ድንገት ይመጣል። ድንገት መጥቶ ደግሞ ወደ ቤታችን ይወስደናል። ስለዚህ ሲያስቀምጠንም እንደሚመጣ አስበን ሁልጊዜ ራሳችንን ማየት አስፈላጊ ነገር ነው። ራሳችን ከተመለከትን ትልቅ በረከቶች እንደሆኑ የእግዚአብሔር ቃል ይናገር። ሁልጊዜ ራስን ማየት፣ የት ነው ያለሁት? ምንድን ነው ያሰብኩት? እንዴት ነው? ትዳር አልይዝም፣ መያዝ አለብኝ። ስራ አልይዝም፣ መስራት አለብኝ። ግን ተዘጋጅቼ ሁልጊዜ ምን ማድረግ አለ? በጠበቅ እየሰራው ነው፣ ስራዬን እየሰራው እንጂ ስራ ቁጭ ብለን አንሰራም። አሁን የሚባል ብዙ ቦታዎች አለ፣ ስራ ሳይሰሩ ቁጭ የሚሉ አሉ። ይህንን ግን እኔ አልደግፍም። የእግዚአብሔር ቃል አያዝም። ሁልጊዜ ስራ እየሰራን ሙሽራውን ኢየሱስ እንጠብቀዋለን። እሱ በማይታሰብበት ሰዓት ወደዚህ ምድር እንደሚመጣ የእግዚአብሔር ቃል ይናገራል እና ስለዚህ መጀመሪያ ይናገራል። በተለያየ ሲስተሞች ሁሉ ይሆናልና አሁን አንዳንድ ቦታ ላይ ችግር ነው። አሁን የዓለም መንግስታት እርስ በርሳቸው እየተበላሉ ነው። በኋላ ምን ይሆናል? ወደ አንድነት ይባላል። አንድነት ሲመጣ የአውሬው ምልክት ነው የሚወጣው። አንድነቱ ሲገቡ የክርስቶስ ምጽአት እንደቀረበ ያንን እናያለን እና ስለዚህ ሁልጊዜ ተዘጋጅተን ልንኖር እግዚአብሔር ከሚፈልግበት ምዕራፍ ይሄ ነው። ብዙ ጊዜ ተስፋ ሰው ይቆርጣል። ስለዚህ ነገር በደንብ ብናወራ ደስ ይለኛል። አንተ አሁን ጌታን ከተቀበልክ ጊዜ ጀምሮ ወይ ደግሞ እኔ አሁን እናቴና አባቴ በጌታ ቤት ስለነበሩ እኔም እንግዲህ ከተወለድኩ ጊዜ ጀምሮ ጌታን እያወቅኩ ነው እያደግኩ ያለሁት። ከዛ ጊዜ ጀምሮ ጌታ ይመጣል ነው
የሚባለው። አሁንም ጌታ ይመጣል። አሁንም ጌታ ይመጣል። የእግዚአብሔር ጊዜ አቆጣጠር የተለየ ነው። የሰው ጊዜ አቆጣጠር ደግሞ የተለየ ነው። አሁን ይሄንን ነገር አንተ እንዴት ትገልጸዋለህ? በዚህ መሀል ብዙ ተስፋ መቁረጥ አለ፣ ብዙ ውጣ ውረድ አለ። የምድር ህይወት አስቸጋሪ ነው። ግን ያው ጌታ መምጣቱ አይቀርም። ወደ ጽዮን ደግሞ ወደ ዘላለም ቤታችን ደግሞ ጌታ ሊወስደን ይመጣል። ይሄንን ነገር እንዴት ትላለህ? ምን መሰለህ፣ አሁን ዋናው ሁልጊዜ መጠማትን ነው። ጌታን ተስፋ አድርጎ ሁልጊዜ መኖር። ሌላው ቅድም ስናገር ነበረ፣ መወሰድም አለ። አንዳንድ ጊዜ መሄድም አለ። ምጽአት ማለት አንዳንድ ጊዜ ቶሎ ልንወሰድም እንችላለን። ሌላው ደግሞ አለመታከት። ብዙ ጊዜ መታከት ይመጣል። የታለ ጌታ ይመጣል የተባለው በራሱ ጊዜ ይመጣል። ይህን ደግሞ ቃል እኛ ደግሞ አናውቀውም። ከአባት በስተቀር ማንም አያውቁም የክርስቶስ መምጣት። ግን ያው እኛ ባይብሉስ ማቴዎስ ላይ የሰማ ነው። ባይብል ላይ የተፈጸመው ቃል እንሰማለን። እንዲህ ይሆናል፣ በዚህ ወራቶች እንዲህ ይሆናሉ፣ ይከሰታሉ ያለው ነገር አለ ማቴዎስ ላይ እና ያንን ነው እና ተዘጋጅተህ አሁን ለምሳሌ 25 ላይ ማቴዎስ ላይ ምን ይላል? ሙሽራው ይመጣል ተዘጋጅታችሁ ኑ ሲባል 10 ቆንጃጅቶች ነበሩ። 5ቱ ልባሞች፣ 5ቱ ሰነፎች ነበሩ። ስለዚህ ማብራት አለቀ። ማብራት ማለቅ ምን ማለት እንደሆነ ታውቃላችሁ? መታከት ማለት ነው። ሰው ሲታክት መቅረዙ ከውስጥ ያለው ቅባት ያልቃል። ግን ብዙ ጊዜ ወደ ምጽአቱ እያሰበ ሲመጣ መቅረዝ ምን ይሆናል? ዕለት ዕለት ይሞላል። ወደ እግዚአብሔር ሐሳብ እየተጠጋ መጠን ያ መቅረዝ ያ መንፈስ እየሞላ ስለምትሄድ ያንን ነገር ኃይልና ብርታት ትጨምራለህ፣ ጉልበት ታገኛለህ። ምንም አትሆንም ተስፋ። ስለዚህ ለዚህ ነው 5ቱ ቆንጃጅቶች ሰንፈዋል፣ ምድር ላይ ሆነዋል። ከዚህ የተነሳ ሙሽራው ድንገት መጣ ሲባል ማብራት የለንም፣ ዘይት ሊገዙ ሄዱ። ድንገት ሲመጡ በሩ ተዘጋ። ከዛ ምን አላቸው ጌታ? ሰዓቲቱን አታውቁምና ከእንግዲህ ንቁ አለ። ስለዚህ ሁልጊዜ ተዘጋጅተን ለመኖር ጸጋ አለ፣ ኃይል አለ፣ ብርታት አለ። አባት ነው፣ አይጥለንም፣ ይረዳናል፣ ጸጋውን ይሰጠናል። ለትሑታን ምን ይላል? ጸጋውን ይሰጣል። ትዕቢተኛን እግዚአብሔር ይቃወማል። አንዳንድ ጊዜ ልንገራችሁ፣ ትዕቢተኞች አሁን ለምን ትዕቢተኛ በቸርች እንኳን ሆኑ ትዕቢተኞች የሆኑ ሰዎች ብዙ ጊዜ ችግር ጸጋውን እንዳዩ አይሆንም። ደግሞ ሌላው ቂም መያዝ በወንድም በእህት ላይ፣ ይሄም ራሱ አስፈላጊ አይደለም ለክርስትናው ማያስፈ። ስለዚህ ጌታን እንድጠብቅ ከሚረዳ ክፍል አንዱ ትህትና፣ የዋህነት። ወንድሜ ከኔ ይሻላል የወንድሜ መኖር። እኔ አሁን ለምሳሌ ሰፈር ውስጥ መኪና አልነበረም። መኪና ቅዱሳን እንዲሰጣቸው ጸልይ ነበር እና መጡ፣ ሰጣቸው ቅዱሳን። በቅዱሳን መስጠት ደስተኛ ነበርኩ። መኪና መጣ። የቅዱሳን ማግኘት ለእኔ ደስታ ነው። ከዛ በኋላ እነ የሆነ ያገኙ እና አንዳንድ ጊዜ ለሰው ቅንነት ማሰብ፣ ለሰው በጎነት የሰው ደግሞ ጉብኝት ሃሌሉያ ማለት አለብን። በማ ጉብኝት? በሰው አሁን በመና መጎብኘት፣ የመና ነገር አሁን መስፋት፣ ነገሩ ሲያፍ የእነኝህ ብላቴኖች መስፋት ደስ ይለኛል። ይሄ ነው የክርስቶስን ምጣት ያፋጥነዋል። ሁለተኛ ደግሞ ነፍሳት መዳን አለባቸው። ወንጌል መሰበክ አለበት በየጊዜው የሰዓቱ እግዚአብሔር በሰጠን መጠን ላይ ወንጌል ለፍጥረት ሁሉ ይሰበካል ይላል። ለዚህ ነው የሚዘገየው። ስለ ተስፋው ቃሉ ብዙዎች ይድኑ ዘንድ እንጂ ስለ ተስፋው ቃሉ አይዘገይም ይላል። ምኖች ይድኑበት? ብዙዎች ይድኑ ዘንድ። ስለዚህ የክርስቶስ ወንጌል በዓለም ዙሪያ በምድራችን ዙሪያ መሰበክ አለበት። ይሄ ሲሆን ጌታ ይመጣል። በዓለም ዙሪያ ይሰበካል፣ ክርስቶስ ይመጣል። አሁን እንደውም ሚዲያው አፍጥኖልናል። ይሄ ራሱ ዘመናዊ ሚዲያው ይሰራጫል። ወንጌል በተለያየ ነገር እየሄደ ነው ያለው። ሰዎች ሳይወዱ በግድ እየሰሙ ነው ያሉትና ይሄም ራሱ የክርስቶስን ምጽአት ያፈጥነዋል። አንተ በተለያዩ ቦታ ምክንያቶችን እየፈለግ የተፈጠሩትን ነገሮች እየፈለግ ወንጌል ትሰብካለህ። አንዳንድ ሰዎች መንገድ ላይ ወጥተው ወንጌል የሚሰብኩ አሉ። ለአንዳንድ ሰው ደግሞ ያ ወንጌል አይገባቸውም፣ ጩኸት ይሆናል። እሱን ነገር እንዴት ታየዋል? መንገድ ላይ ለምሳሌ ታክሲ የሚጠብቁበት ቦታ ላይ ወንጌል ይሰበካል። እንደዚህ በቃ ብዙ ማህበራዊ ነገሮች በሚካሄዱበት ቦታ ወንጌል ይሰበካል።
ያው ስፒከርም ይዘው ወጥተው የሚሰብኩ አሉ። አንዳንዶች ደግሞ እንዲሁ ባይብላቸውን ብቻ ይዘው መገናኛ አካባቢ፣ ሜክሲኮ አካባቢ፣ አንዳንዴ አዲስ አበባ ውስጥ ስንቀሳቀስ ያለው አንተ ያው ምክንያቶችን እያየህ እየሄድክ ታገለግላለህ። እንደዛ አይነቶቹንስ እንዴት ታያቸዋል? ጌታ አንድ የተናገረው ቃል አለ። ኃይልን እስከምትቀበሉ ድረስ በኢየሩሳሌም ቆዩ አለ። ምን ማለቱ ነው? መንፈስ ቅዱስ ሲመጣ ይገለባብጣል ነገሮች። ሪቫይቫል የእግዚአብሔር መንፈስ። አሁንም እነኚህ ብላቴኖች የሚወጡት ኃይል መቀበል ነው። እንትናቸው ጥሩ ነው፣ መመስከራቸው ጥሩ ነው። ኃይልን ዘመኑ ክፉ ስለሆነ፣ የሰው ልብ ክፉ ስለሆነ በእግዚአብሔር ፊት ትንሽ ቆይታ ያስፈልጓል። ኃይልን መቀበል፣ መንፈሳዊ ምሪቶችን ተቀብለው ቢወጡ እግዚአብሔር በእነሱም ይሰራል እና ስለዚህ ምንድን ነው በእግዚአብሔር ፊት ማዳመጥ፣ ጊዜ መስጠት፣ ሄድ ማለት። እኔ አንዳንድ ጊዜ የማደርገው ነገር ነው። መንገድ ላይ ያደርጋለሁ። አሁን ትሰብካለህ? መንገድ ላይ አንዳንዴ ሰብካለሁ እና መንገድ ላይ ያደርጋለሁ። ጸልይም ከተባልኩ ጸልያለሁ። ለምሳሌ ችግር ካጋጠመኝ ካል እዛው ጸልይላለሁ። መንገድ ላይ ቆሜ ጸልያለሁ። አሁን ባለፈው አንዷ ወንድሜ ሊሞት ነው አለች። ባስ ጋር ጸለይኩላት። በስንተኛው ቀን ተመልሳ ወንድሜ ተፈወሰ፣ የጸለይከው ጸሎት ተሰማለች። በቃ ጸልያለሁ እና አንዳንድ ጊዜ አደርጋለሁ። ይሄንን እግዚአብሔር ምሪት በሰጠኝ ቁጥር አደርጋለሁ፣ እናገራለሁ፣ ሰብካለሁ። ሰርግም ላይ ሰብካለሁ። መዘንበር ብቻ ያለ ሰብካለሁ። እዛ ላይ ኢየሱስ ያድናል ብዬ በደንብ ነው ሰብከው እና አሕዛብም አሉ ሰብካለሁ። እኔ ትልቅ ሆነ ትንሽ ሆነ ባለስልጣን ሆነ ለሁሉም እግዚአብሔር በሰጠኝ መጠን ሰብካለሁ። ያንን መዝሙርም ሰምቻለሁ። ደረሰ ጊዜ እያልክ ስትዘምር እሱንም ትዘምርልናል። እዘምራለሁ። ሌላው ባለቤቴ ትሰብካለች፣ እሷም ትወጣለች። ሽበታም በሽበታም ነች። እንደዚህ ነጭ ነው እንትኗ ሽበቷ። ወጥታ ኢየሱስ ያድናል ብላ ትመሰክራለች እና በውስጧም የእግዚአብሔር ጸጋ አለ። ግን ምንም ችግር የለም። እኔ አሁን አንዳንድ ጊዜ እንዲሁ በራሴ ጥያቄ ይኖርብኛል። ምናልባት እኔ እንደዚህ የጎዳና ላይ ወንጌሎችን በደንብ አብሬ ሰርቻለሁ። ለምሳሌ እኔ አንደኛው ስቱዲዮ ያለው ሆሳና ነው። ሆሳና ካሉ ወንጌላውያን ሶሎ ዘማሪዎች ጋር አብረን ጎዳና ላይ ወንጌል ወጥተን እንሰራለን። አዲስ አበባም ሰርተን እናውቃለን። አንዳንድ ጊዜ ግን ባልታሰበ ሁኔታ ምናልባት ሌላ ማህበራዊ ነገርን ሚነካ ሆኖ አይታይህም? አንድ ነገር አለ። ጥሩ ሀሳብ አንተ ትደግፈዋለህ? እኔ ያንን እንደ ጥያቄ ነው ማነሳው። እሱ ጥሩ ነው። አንድ ጊዜ ናዝሬት ሆኜ ያኔ ታየ ከረማ የሚባል ነበር። እዛ ሜዳ ላይ ገና መግቢያው ላይ በስተ ግራ በኩል ሜዳ ነበር ያኔ ገና ስገባ ወደ አዲስ አበባ በዚህ በኩል እና ያኔ በዓመት ያከብራሉ እና የእኔ ጓደኞች ተሾመ አለማየሁ የሚባል ወንጌል ለመስበክ ወጣን። ግማሾቻችን ጸልያለን፣ ስለታለን ብለው ሄዱ። አዲስ ኪዳን ይዘው ስለታለን ብለው ሲገቡ ያዟቸው። ከዛ ያዟቸውና መቷቸውና እኔን አላዙኝም፣ ቀበሌ እስር ቤት ገቡ። አንዱንም ለስለት ብሎ መጣና እሱም ተመቶ ገባ። ለስለት እኮ ነው የመጣው። ከዛ በኋላ እነሱ እዛ መጸለይ ጀመሩ። ያንን አነሳና ሰማይ አድርሶ አጋንንቱ ወደቀ። ጌታ እንደ ግል አዳኙ እዛ እስር ቤት ተቀበለ። እና አንዳንድ ጊዜ ምሪት ጥሩ ነው። ምሪት ጥሩ ነው። ቅድም እኮ ተነጋግረናል። ምሪት ጥሩ ነው። ሌላው ምንድን ነው? ሁሉም ይመሰክራልን ብትለኝ ሁሉም መመስከር አለበት። ጌታን ያወቀው ሁሉ መመስከር አለበት። ዕዳ ነው። ካልተናገርን እንዴት ነው ታዲያ ሰው የሚሰማው? ልክ ነው። ስለዚህ መናገር አለብን። ምናልባት አንዳንድ ጊዜ ላይገባን ይችላል ነገሩ። እሱን እንጀራህን በኋላ የጣለው በኋላ ታገኘዋለህ ይላል። ሰምተዋላ። አንድ ቀን ወዴት ይመጣሉ? ወደ ጌታ። ብሬግራም ሞተዋል እሳቸው። ያኔ አንድ ወንጌላዊ ነው የሰበከው ይባላል። ትክክለኛው እንትን ባልልም እና ሲሰብክ ተጠፍጥፎ ነው የገባው አሉ አሜሪካን ሀገር። ምን ነው ጌታ ሆይ ተጠፍጥፌ ተመትቼ ነው የገባሁት። ለካ ይዛን ጊዜ ዶክተር ብሬግራም ነው ጌታን ያገኙታል። ስለዚህ አንድ ሰው በመመስከር ብዙ ጀግኖች የሆኑ ሰዎችን ማትረፍ ይቻላል። ይህን ምስክርነት የሰማው። ስለዚህ አንዳንድ ጊዜ አንድ ሰው እንኳን አትርፋችሁ ሰዎች ኃይለኛ ሆነው ሊነሱ ይችላል እና ይሄ ወንጌል ሰው ነው የምናተር። ስለዚህ ብዙ ጊዜ በሕይወቴ መናገሩ የበለጠ ጥሩ ነው ብዬ ነው የማስበውና
እንዳውም አንድ ፓስተር ቾ የሚባሉ ነበሩ። ሰምታል ካሴታቸው? እሳቸው ፓስተር ቾ ኮሪያ እሳቸው የቡዲስት ህዝብ እምነት ተከታይ ነበሩ እና ታሞ ትሞታላችሁ ተብለው በካንሰር በዶክተር ተነግሯቸው 5 ቀን ይቀራቸዋል ሲባል ነው አንድ ወጣት መታ ጌታ ልከዋት ነው በቃ ልጸልይሎት ስትል እኔ አልፈልግም ይላል። እኔ እዚህ ተከታይ ነው ያል በቃ እሷ እንባዋን ታፈሳለች አሉ። ስትጸልይ ላንቺ ብዬ ጌታን እቀበላለሁ ብሎ ጌታን ተቀበሉ። ከዛ በኋላ እግዚአብሔር ካንሰራቸውን ፈወሰ፣ ዳኑ። እሷ ሄዳ የእሷ እንባ ፓስተር ቾሉን አዳነ። አሁን እሳቸው ይኸው ስንት ህዝብ የሚያገልግሉ የእግዚአብሔር ባሪያ ናቸው። በአሁኑ ሁኔታ እንዴት እንዳሉ አላቅም ብዙ እንትንና ስለዚህ ትዕግስት ጥሩ ነው። አንዴ መስክራቸው ደግሞ ያ ዘር ይበቅላል። አንድ ቀን አንዴ የተዘራው ዘር ፍሬ ያፈራል። ስለዚህ መናገሩን ውስጣችሁ ሞልቶ ውስጥ እኮ ይሞላል። እኔ ብዬ አረጋለሁ ውስጤ ሲሞላ አረጋለሁ። ካልሞላ ግን ማረጉ እኔ አልደግፍም። እና ያን ደግሞ ሁለተኛም አመሳካከርልም ላይ ያው ያለማደግም ችግሮች አንዳንድ ቦታ ይኖራሉ። እሱን ያው ቤተክርስቲያን በዚህ ነገር ላይ መስራት ያለባትን መስራት አለባት ብዬ ነው የማስበው። እንግዲህ አንተን ወደዚህ ሳቀርብ ምንድን ነው በጓዳ አይነት ያለ አገልግሎት ነው የሚመስለው። በጣም ደስ ይላል፣ ግን ብዙዎች የሚታነጹበትና ብዙዎች የሚባረኩበት ነው። በዛ ጊዜ በፊት በነበረው ጊዜ ያለው አገልግሎትና አሁን ደግሞ ብዙ ሚዲያው ይረዳል። ቴሌቪዥኑ መጥተዋል፣ መንፈሳዊ ቴሌቪዥኖች በዝተዋል፣ ሚዲያዎችም። አሁን ይሄ ራሱ የኛ አንድ መንፈሳዊ ፕሮግራም ነው። በፊት እንደዚህ አልነበረም። ያንን ጊዜ የ65 ዓመተ ምህረቱን የክርስትና ጊዜ ስታየውና አሁን 2017 ላይ እንገኛለን። ይሄንን ጊዜ ስታየው እንዴት ምን አይነት ጊዜ ነው ብለህ ታየዋል? ያው ልዩነት አለው። ያኔ በእርግጥ ምህመኑም ትንሽ ነው፣ ቸርቾችም ትንሽ ናቸው እና ከዛ የተነሳ ምንድን ነው አገልጋዩም ምህመኑም ይቀባበል ነበር። የመቀባበል ጸጋ ነበረው። ከዚህ የተነሳ እግዚአብሔር ይሰራ ነበር። አሁን ከመስፋታችን የተነሳ ትንሽ ችግር አለው። ስንሰፋ ያው በመሳፍንት ዘመን ላይ ብዙ ችግሮች ነበሩና ኢያሱ ከሞተ በኋላ ሰው ደስ ያለውን ያደርግ ነበር። ትንሽ ይህ ዘመን ሰው ደስ ያለውን ነገር የሚያደርግበትም ዘመን ነው እላለሁ። የተወሰኑ ሰዎች ይላሉ። አሁን ለምሳሌ እኔ አሁን እንዲህ ነህ መና እንዲህ ነው ቢያጠፋም መናገር አልፈልግም፣ ሚዲያ ላይ አልለቅም። ለምን እዚሁ ነው ጠጋ ብዬ ልመክረው የምችለው። ይሄ ቢሆን ምናልባት ወንጌላችን ኃይለኛ ይሆናል ብዬ አስባለሁ። ሚዲያ ላይ ከተለቀቀ በኋላ ግን ብዙ ሰዎች ይሰማሉ፣ ያዳምጣሉ፣ ያዝናሉ። ከዛ የተነሳ የእግዚአብሔር ስም ሊሰደብ ስለሚችል በዚህ ኬዝ ላይ ጥንቃቄ የማድረጉ ነገር ቢጨመርበት አስፈላጊ ነው። ደግሞም ዘመኑም አሁን ያለንበት ዘመን ትውልዱን ማገልገል ስላለበት እነኚህ ነገር ተጨምሮ ቅንነቱ በጎ ነገር ሆኖ ማገልገል አለባቸው። ያው ነው ያሸጋገርን ሰተን የምንሄድበትም ስለሆነ እኔ አንዳንድ ጊዜ ቢደክሙም ያገልግሉ እላለሁ። ባይብልም ይላል እኮ ቢደክሙም ያሳድዱ ነበር ይላል። ስለዚህ እየደከሙም ሳይተቻቹ ቢያገለግሉ ወንጌል ፍሬ ያፈራል የሚል ቃል። ብዙ ጊዜ አንድ ትልቅ የእግዚአብሔር ሰው ሲናገር ወንጌል ማለት ልክ እንደ ሩጫ ላይ እንዳለ የዱላ ቅብብሎች ነው ይላል። ስለዚህ አሁን ከዚህ እናንተ ካላችሁበት ጊዜ አሁን እኛም ያለንበት ታይም አለ። ለወደፊቱ ትውልድ ደግሞ እንዴት ነው ወንጌል? እኔ አሁን ምንድን ነው የማስበው እሳቱ ይንጣላሉ። የሪቫይቫል እሳት እሱ አቅጣጫን ይለውጣል። እሳቱ ሲነካቸው አሁን የምንለው ነገር ይራገፋል፣ ከሰውነታቸው ላይ ይራገፋል። እሳቱ ሲነዛ እሳቱ ነው የሚመራቸው። ጴጥሮስ ምን ነበረ አላውቀውም ያለ አልነበረም? አሁን አላለም። እዚህ ጋር አሁን ሲመጣ አለ ማን ልላክ ብሎ እኮ ሲል እኮ ዝም ነው ያለው። እና ከዛ በኋላ አንተ ታውቃ በጎችን፣ ጠቦቶችን፣ ግልገሎችን አሰማራ ተብሎ ስልጣን ተሰጠው። ለዛ ለማ አላውቁም ላለው። ስለዚህ ሪቫይቫሉ ሲመጣ እሳቱ ሲመጣ ክብሩን የሚወስደው ጌታ ነው። ከዛ በኋላ ላይ ቢሰማራም ጉልበት የሚሰጥ እሱ ነው።
ያው ወንጌል በራሱም ደግሞ ኃይለኛ ነው፣ መከራም አለው። በተሰጠን መጠን ችግሮችም ይበዛሉ እና ያንን ጸጋ ተቀብለን ጌታ ይረዳናል ብለን መሄዱ ለትውልዱም የሚጠቅም ነው ብዬ ነው የማስበው። ደረሰ ጊዜ የሚለውን መዝሙር በጣም ነው የምወደው። ደረሰ ጊዜው ቀረበ ወቅቱ ልናርፍ ነው ወገኖች በርቱ አሜን። ጌታ በስልጣን በክብር ይመጣል የምድር መሰረት ይናወጣል። ሃሌሉያ። ደረሰ ጊዜው ቀረበ ወቅቱ ልናርፍ ነው ወገኖች በርቱ አሜን። ጌታ በስልጣን በክብር ይመጣል የምድር መሰረት ይናወጣል። ጋራ ኮረብታውን አልፈነዋል ጌታ ደግፎናል። ለቀረንስ ጉዞ ከኛ ጋር ነው ፍራቻው ምንድነው? ደረሰ ጊዜው ቀረበ ወቅቱ ልናርፍ ነው ወገኖች በርቱ አሜን። ጌታ በስልጣን በክብር ይመጣል የምድር መሰረት ይናወጣል አሜን። ደረሰ ጊዜው ቀረበ ወቅቱ ልናርፍ ነው ወገኖች በርቱ አሜን። ጌታ በስልጣን በክብር ይመጣል የምድር መሰረት ይናወጣል። መርከቡ ቢናወጥ አንሰጋም አንገለበጥም። የመርከቡ ኃላፊው ኢየሱስ ነው ስልጣኑ በእጁ ነው። ደረሰ ጊዜው ቀረበ ወቅቱ ልናርፍ ነው ወገኖች በርቱ አሜን። ጌታ በስልጣን በክብር ይመጣል የምድር መሰረት ይናወጣል። ሃሌሉያ። ከእንግዲህ ጨርቄን ማቄን አንበል ፈጽሞ አንታለል። የጣለውን ጦራችን እናንሳ ውጊያው ከሴጣን ነው። ደረሰ ጊዜው ቀረበ ወቅቱ ልናርፍ ነው ወገኖች በርቱ አሜን። ጌታ በስልጣን በክብር ይመጣል የምድር መሰረት ይናወጣል። ሃሌሉያ። ከእንግዲህ ጨርቄን ማቄን አንበል ፈጽሞ አንታለል። የጣለውን ጦራችን እናንሳ ውጊያው ከሴጣን ነው። ደረሰ ጊዜው ቀረበ ወቅቱ ልናርፍ ነው ወገኖች በርቱ አሜን። ጌታ በስልጣን በክብር ይመጣል የምድር መሰረት ይናወጣል። ሃሌሉያ። መርከቡ ቢናወጥ አንሰጋም አንገለበጥም አሜን። የመርከቡ ኃላፊው ኢየሱስ ነው ስልጣኑ በእጁ ነው። ደረሰ ጊዜው ቀረበ ወቅቱ ልናርፍ ነው ወገኖች በርቱ አሜን። ጌታ በስልጣን በክብር ይመጣል የምድር መሰረት ይናወጣል። ሃሌሉያ። ደረሰ ጊዜው ቀረበ ወቅቱ ልናርፍ ነው ወገኖች በርቱ አሜን። ጌታ በስልጣን በክብር ይመጣል የምድር መሰረት ይናወጣል። እንደው ከዚህ በኋላ አንተ ይቀራል የምትለው ነገር ካለ እንደው የምታወራው የምትጨምረው ነገር ካለ የምትመክረው ነገር ካለ በጉዞ በህይወት ጉዞ ላይ ምናልባት እንደው ይሄ እንትን ይላል ያስፈልጋል የምትለው ነገር ካለ እስቲ እድሉን ልስጥ። ያው አንድ በህይወታችን ላይ ሰፊ መሆን አስፈላጊ ነው። አሁን ብዙ ጊዜ ግጭት አለ፣ ብዙ ጊዜ ፈተና አለ እና እነኚህ
ሰፋ አድርጎ ማየቱ የበለጠ ጥሩ ነው። ሌላው ደግሞ እንዳመጣልን ባለመፍረድ፣ እንዳመጣልን አለመናገር፣ እሱ ትንሽ በጣም እየጎዳን ያለው በዚህ ዘመን ይሄ ነው የምመክረው። እንዳመጣልን ሰውየውን በደንብ የልቡን ሳናቅ ብዙ መናገር ጥሩ አይደለም። አንድ ጊዜ አዲስ አበባ መካነ ኢየሱስ አስታውሳለሁ፣ አንድ ሰው ቁጭ ብሎ ያስተምር ነበር። ያ ወንድም ግርማ ይባላል፣ ወደ ጌታ ሄዷል። እና ሲያስተምር ይሄ ምን ነው ደፋር ነው ቁጭ ብሎ እንዴት ያስተምራል ብዬ እናገር ነበር አለ። የረፍት ጊዜ ሲወጣ ለካ እሱ በወርቸል ነው የሚሄደው። ንስሐ ገባዋል። አንዳንድ ጊዜ የተናገርነው ነገር ሁሉ እውነት አይደለም። እናስተውል ወገኖች ወይ አንዳንዴ እኔ ንስሐ ገባለሁ። አንድ ጊዜ እንዲህ አልኩት፣ 40 ምናምን ዓመት በፊት ከ10 ዓመት የጸለይኩት ጸሎት ነውና ደስ ብሎሃል? 40 ምናምን ዓመት በእኔ አገልግሎት ረክተሃል? ይቅር በለኝ አልኩኝ። ወንድሞችስ እህቶችስ ደስ ብሏቸዋል? ይቅር በለኝ። በህይወቴ እንደዚህ አይነት ሰላም አይቻለቅ። ስለዚህ ሁልጊዜ ራሳችንን መመርመር አለብን። ሁልጊዜ የት ነው ያለነው? በዚህ ዘመን የት ነው ያለነው ብለን ስንመረምር እግዚአብሔር ይረዳናል፣ ሰላሙን ይሰጠናል። በህይወቴ አረሳውም የዛን ቀን እንደዚህ አይነት ሰላም በውስጤ በዛ። እግዚአብሔር የተመሰገነ ይሁን። ስለዚህ ሰው ራሱን ቢመረምር አይፈረድበትም። ቆሮንቶስ ላይ የተናገረው ራሳችን ብንመረምር ባልተፈረደብንም ነገር ነው። ልንገስጽ ልንመክር እንችላለን፣ ግን መፍረድ አንችልም። መፍረድ ሌላ ነገር ነው፣ መምከር ሌላ ነገር ነው። ስለዚህ ወንድሞቻችሁ ሲያገኙ ጠጋ አድርገን አቅፈነው ብንመክረው ትልቅ ጸጋ፣ ትልቅ በረከት ይገለጣልና በዚህ ዘመን ይሄ ቢሆን እመኛለሁ። ያው እግዚአብሔር ባስቀመጣቸው ቤተክርስቲያንም ዙሪያ ያሉ ካውንስሉም ዙሪያ ባስቀመጣቸው ዙሪያ ላይ ይሄ ነገር ቢሆን የመምከር የመመለስ ጸጋ ቢበዛ፣ ብዙዎችን ካዘኑበት ቦታ እንዲወጡ፣ ብዙዎችን በፍቅርና በትህትና በማናገር ቢያደርጉ ብዙ ከምመኘው ክፍል አንዱ ነው። ከምጸልየውም መመኘት አለ። ሁልጊዜ ጸልያለሁ። ምድሬ በፍቅር ተሞልታ፣ ምድሬ በወንጌል እሳት ተሞልታ፣ ምድሬ በመጽናናት ተሞልታ፣ ምድሬ በመንፈስ ቅዱስ ኃይል ተሞልታ፣ ሁል ጊዜ ከቤተሰቤ ጋር የምጸልየው ነው። ምድሬ በዚህ እሳት ነዳ፣ ምድሬ ለውጥ አምጥታ፣ ምድሬ ፈውስ ሆና እንድታልፍ እፈልጋለሁና ይሄ የኔ የዘውትር ጸሎቴ የዘውትር ምኞቴ ነው። እግዚአብሔር ከዚህ ምድር ደርሶ እስከሚሄድበት ቀን ድረስ በማንባት በመጸለይ በመምከር ሰው ጓዳ በመግባት በማጽናናት በመከራም በደስታቸውም በመግባት እግዚአብሔር በረዳኝ መጠን እሄዳለሁ፣ አገለግላለሁ። እኔም ቤተሰቤ። እግዚአብሔር ይባርክ። አሜን። በጣም ነው የማመሰግነው አሜን። ስለመጣ ጥያቄን ተቀብለሽ ብለ ለትውልዱ መልእክት ለማስተላለፍ ለማጽናናት ለማበርታት ተገኝተህ በዚህ ይህንን ጊዜህን ውድ ጊዜህን ስለሰጠኝ በጣም እጅግ አድርጌ አመሰግናለሁ። ጋሽ ብሬ እንግዲህ እንደምታዩት ከህይወት ተሞክሮም ካሳለፈው አገልግሎት ሁሉ እንደምታዩትና እንደምትመለከቱት በግል የሆነ አገልግሎት እያገለገለ ለረጅም ጊዜ ከ42 ዓመት በላይ በእግዚአብሔር ቤት ውስጥ አሳልፏል። እናንተም ይህንን የእግዚአብሔር ሰው በአካል ማግኘት ፈልጋለሁ፣ ስልክ በመደወል እንዲሁም ደግሞ ከጎኑ መቆም እፈልጋለሁ፣ ይህንን አገልግሎት መደገፍ እፈልጋለሁ፣ ከዚህ በላይ ያገልግል፣ ከዚህ በላይ ያጽናና፣ ከዚህ በላይ ያበርታ፣ ቅዱሳንን ብዙ ያዘኑ የተቸገሩ ያጡ ሰዎችን እቤት ድረስ በመሄድ የተጋጩትን ሰዎች ደግሞ በማስታረቅ ይህንን አገልግሎት እንዲበዛለትም እፈልጋለሁ የምትሉ ሰዎች ካላችሁ ዛሬ በሩን ለእናንተ ክፍት አደርግላችኋለሁ። አካውንት የጋሽ ብርሃኑን አካውንት አስቀምጣለሁ፣ ስልክ አስቀምጣለሁ። ለአገልግሎት የምትፈልጉት ሰዎች ካላችሁ በአገልግሎቱ እንድትባረኩ እንድትጽናኑ፣ ወደፊት ብዙ ገና የሚቀረው ጊዜ እግዚአብሔር አለ ገና ነው ብሏል፣ እንዲያገለግል ወደፊት እንዲራመድ ብዙ ከጎን አለሁ የምትሉ ሰዎች ካላችሁ በሩን ክፍት አደርግላችኋለሁ። እግዚአብሔር ስለምታደርጉት ነገር ሁሉ ደግሞ እግዚአብሔር ይባርካችሁ። ይህ ካሴት ፖድካስት ነው። በሌላ ፕሮግራም እንገናኛለን።